ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሠራል አልተለወጠም ቃሉ። የሚቀጥለው ሳምንት ለኛ በጣም ትልቅ ዓመት በዓላችን ነው። ያው እንደምታውቁት ማለት ነው። ይሄ ሁለተኛ ጊዜያችን ነው። እዚህ ኮንፈረንስ ምናምን ብዙ የለንም፣ ግን ዓመት በዓሎች አሉን እና አንዱ ይሄ ነው። ለእኔ በጣም ኢምፖርታንት ሴሌብሬሽን ነው። በጣም ወሳኝ ሴሌብሬሽን ነው። ሐሙስ ነው የሚጀምረው ሮቢ እንደነገረን እና እንድትመጡ በጣም አበረታታችኋለሁ። ኤግዚስት የምናደርገው ለዚህ ነው። በቃ የምንኖረው እና እዚህ እየተሰባሰብን መሟሟቅ ብቻ ሳይሆን በጣም ብዙ ወንጌላውያንን በልዩ ልዩ የሀገሪቱ ክፍል ስፖርት አድርገን አስተማርተናል እና አንዳንዶቹ እናመጣቸዋለን ለቅምሻ እንዲሆን እንዲነግሩን ማለት ነው። እና ታሪኩን መስማት በጣም ጥሩ ነው። እግዚአብሔር እያደረገ ያለውን መስማት በጣም ጥሩ ነው። እኛም ራሳችን ኢንካሬጅድ እንሆናለን፣ እነሱም ይበረታታሉ፣ እንጸልይላቸዋለን፣ ኮሚትመንቶቻችንን ሪኒው እናደርጋለን። አምና የነበራችሁ ትዝ ይላችኋል። እኔ በጣም አስደናቂ ጊዜ ነበርና ከሐሙስ ጀምሮ አንዳንድ ሰዎች አርብ የሚጀምር ስለመሰላቸው ሐሙስ አምልጧቸው ነበርና ሐሙስ በጣም ጥሩ ነበር የዛን ጊዜም፣ አሁንም በጣም ጥሩ ነው። እና ከሐሙስ ጀምሮ 11 ሰዓት እየተሰባሰብን we celebrate missions። አንድ ጊዜ በአመት የሚሽንስ ሳምንታችን ነው። ሁሉ ነገር እሱ ነው የሚሆነው። የምናወራው፣ የምንተነፍሰው፣ ኮንትሪቢዩት የምናደርገው፣ የምንጸልየው ሁሉ ነገር is missions። ለዚህ ሀገር ተስፋ ወንጌል ብቻ ነው ብለን ነው የምናምነው እኛ። 3 ሰዎች አሜን ብለዋል። ግን እውነት ወንጌል ምንም ሌላ ሶሉሽን እያሰባችሁ ከሆነ ይሄ ዓለም ጊቭ አፕ አድርገን መጀመር በጣም ጥሩ ነው። ይሄ ዓለም ከመጠገን በላይ ነው። ጥገና አይደለም የሚያስፈልገው። የሆነ ትራንስፎርም የሚያደርግ የክርስቶስ ኢየሱስ ወንጌል ሰዎች ከዘላለም ዴስቲኔሽናቸው ጋር እንዲገናኙ፣ ከዘላለም እግዚአብሔር ዕጣ ፈንታቸው ጋር እንዲገናኙ ማድረግ ከዚህ የበለጠ ነገር የለምና እኔ ትልቁ ለሀገር የሚሰጠው ስጦታ ቤተክርስቲያን ናት ብዬ ነው የማምነው። ቤተክርስቲያን በየቦታው ጠብጠብጠብጠብትል በቃ ለዘላለም ትኖር። እኛ እንሄዳለን፣ እሷ ትቀጥላለች። እና እሱ ስለሆነ በጣም አስፈላጊ ነው። ሐሙስ እንገናኛለን፣ እሱን ምስክርነቶችን እንሰማለን፣ ሴሌብሬት እናደርጋለን። አርብም አምልኮ ለተልእኮ ነው ትዝ ካላችሁ። እናመልካለን፣ ግን አምልኳችን በሙሉ ተልእኮአዊ ነው። ስቲል ሚሽነሪስ በጣም በመካከላችን ይኖራሉ። ትልልቅ ነገሮች መካከላችን ይኖራሉ። ይህንን ትምህርት ፖዝ እናደርገዋለን ለሚቀጥለው ሳምንት። ደን በወዲያኛው ሳምንት ደግሞ መልሰን እንጀምራለን። ቅዳሜ አዲሱ ፋሲሊቲ ጋር ነው። እዚህ ብትመጡ አታገኙንም። ከ8 ሰዓት ጀምሮ ቅድም ሮቢ የተናገረው ደገምኩባችሁ፣ ግን ምንም አይደለም። ደጋግመን ስለዚህ ሐሙስ ነው የምንገናኘው የሚቀጥለው ሳምንት because of missions ማለት ነው። ኦንላይን ያላችሁ በጣም በየሀገሩ ያላችሁ ሰዎች በጣም ጥሩ ነው ብትሳተፉ። በዚህ በቃ ቢያንስ እኛ መሄድ ነበረብን እኮ አንዳንዱ ገጠር ቦታ። ቢያንስ ግን ሰው መላክ ከቻለን በጣም አሪፍ። ይሄ ትንሹ ነው፣ በነገራችን ላይ እያደረግን ያለ ነው ትንሹ ነው። አንዳንዶቻችሁን ጠርቷችሁ ደግሞ ይልካችሁ ይሆናል በሚመጡት ዓመታት ወደ ሞቃዲሾ ምናምን። ማን ያውቃል? እንደዛ ነው። እኛ ቀስ እያለን ወደ እነኛ ሀገሮችም እንዲህ ወንጌል እንዲሄድ ነው ጥማታችን። እና እሱ ስለሆነ ኦንላይን ያላችሁት ፓርቲሲፔት እንድታደርጉ ኢንካሬጅ አደርጋችኋለሁ። ጌታ ይመስገን። እነሆ እምነታችን ይሄ 3ኛ ሳምንታችን ነው። ተከታታይ ትምህርት ስለሆነ በጣም አበረታታችኋለሁ እያያችሁ እንድትመጡ። ካልነበራችሁ አንዱ በአንዱ ላይ የተደረበ ነው እና ይሄ ነው ዶክትሪን። አንዱ ነገር አንዱ በአንዱ ላይ የተደረበ ነው እና አንዱን ሚስ ካረጋችሁት ምናልባት የሚቀጥለው ላይ ለማገናኘት በጣም ይከብዳል። በተለይ ደግሞ አንድ ላይ የምናያቸው ይሄ አሁን ባለፈው ሳምንት የጀመርነው ትምህርተ መጻሕፍት ነው። ዶክትሪን ኦፍ ስክሪፕቸርስ የምንለው ነገር ሁሉ መጀመር ያለበት ከዛ ነው። ከዶክትሪን ኦፍ ስክሪፕቸርስ ከመገለጥ ከቅዱሳት መጻሕፍት አስተምህሮን የጀመርነው አሁንም ተከታታይ ነው። እነኚህን በአንድ ላይ ማየት በጣም ጥሩ ነው። ሚስ እያደረጋችሁ ከሆነ እነሱን እያያችሁ ብትመጡ በጣም ጥሩ ነው። ኦንላይን ያላችሁም ካላችሁ ያለፈውን ሳምንት እንድታዩ አበረታታችኋለሁ። ባለፈው ሳምንት ያየነው ሞሮሌስ የቃሉን ምንጭ ነው እና አመጣጥ ነው። ዛሬ ትንሽ ሪቫይዝ ላደርግላችሁ ሞክራለሁ። ዛሬ የምናየው የእግዚአብሔርን ቃል ትክክለኝነት ነው።
ትክክለኛነት፣ እውነተኛነት ማስታወሻ ደብተራችሁ ላይ ማያዝ ከፈለጋችሁ እውነተኛነት ትሩዝፉልነስ። የእግዚአብሔር ቃል እውነት ነው፣ ትክክል ነው ነው። ቴክኒካሊ ይህንን ዶክትሪን በእንግሊዝኛ ኢነረንሲ ኦፍ ስክሪፕቸርስ ይሉታል። ኢነረንሲ ኦፍ ስክሪፕቸርስ ማለት የመጽሐፍ ቅዱስ የእግዚአብሔር ቃል ስህተት አልባነት ነው። እኔ ብዙ ስህተት አልባነት ከምንል ትክክለኝነት ይሻላል። ጥቂት ይሆናላ ምናልባት ስህተት ይሆን እንዴ የምንላቸው ጥቂት ናቸውና እነሱ የዶክትሪኑ መጠሪያ መሆናቸውን አንዳንድ ሰዎች አይስማሙም። እኔ ከነሱ መካከል ነኝ። ኢነረንሲ ስህተት አልባ ምናምን ከምንል ትክክለኛ ነው ትሩዝ ነው የእግዚአብሔር ቃል እና እሱን ለማየት እንሞክራለን። የእግዚአብሔርን ቃል ትክክለኛነት ኢነረንሲ ኦፍ ስክሪፕቸርስ ለማየት እንሞክራለን። እግዚአብሔር ያለው እውነት ነው። እግዚአብሔር ያለው እውነት ነው። መጽሐፍ ቅዱስ ራሱን ነው የሚከላከለው፣ ራሱን ዲፌንድ ያደርጋል። ሌላ ኤክስተርናል ኤቪደንስ እየወሰድኩ ላሳያቸው አልሞክርም። አለ ኤክስተርናል ኤቪደንስ ከዚህና ከዛ የምናጋጨው፣ ግን ራሱን በራሱ የሚከላከል መጽሐፍ ነው። ለመከላከልም ሳይሆን ስ የተረጋገጠ ነው እና እውነት ነው፣ ትክክለኛ ነው፣ ትሩዝፉል ነው፣ ኢነረንት ነው። ይህንን ለማየት ነው የምንሞክረው። በጸሎትና የሆነ ብቻ በጸሎትና በሆነ መንፈስ ብንጀምር በጣም ደስ ይለኛል። ዝም ብሎ መማርም እንዳይሆን የእግዚአብሔር ቃል አድናቆት፣ የእግዚአብሔር ቃል ፍቅር በህይወታችን እንዲፈስ በጣም ብንጸልይ በጣም ደስ ይለኛል ወገኖች። በቃ በጠዋት ስንነሳ ቃሉን የሚያስታውስ ነገር ቢያገኘን። የእግዚአብሔር ቃል አልፎ አልፎ በቤተ ክርስቲያን በአገልጋዮች ሲነበብ የምንሰማው አይደለም። ለእያንዳንዳችን የተላከ የፍቅር ደብዳቤ ነው። this is about you። ለእያንዳንዳችን የተላከ የፍቅር ደብዳቤ ነው። ግን በጣም ብዙ ክርስቲያኖች ቫሊዩን ስለማናቀው ምን እንደሆነ ስለማናቀውና ስለማይገባን እንትኑ የለንም፣ ደስታው የለንም። ለምን እንደሆነ አላውቅም። ደስታው የለንም፣ ኤክሳይትመንት የለንም፣ አፔታይት የለንም። የእግዚአብሔር ቃል መጽሐፍ ቅዱስ ስታነቡ እንቅልፍ የሚላችሁ ብዙ ሰዎች አላችሁ። it shouldn't ነው shouldn't አእምሯችን በሌላ ነገር አዲክትድ ስለሆነ ነው እንጂ የእግዚአብሔር ቃል ወርቅ ነው። የእግዚአብሔር ቃል የነጠረ ነው። እግዚአብሔር የሚሰራበት ነው። ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው ይላል ቅዱስ መጽሐፍ። የሚሰራ ነው፣ ኃይል አለው። እሱ እንድንለማመድ ጠዋት ትዝታችን እንዲሆን፣ በማታ ትዝታችን እንዲሆን፣ በቀን ትዝታችን እንዲሆን የእግዚአብሔር ሕዝብ ላይ የነበረ ያ ፍቅርና ናፍቆት እንዲመጣ በመንፈስ ቅዱስ ሳማው እግዚአብሔር ቫሊዩን እንዲያሳየን በጣም በመጸለይ እንድንጀምር ነው የማስበው። በንባብና በጸሎት ማለት ላስት ዊክ ካቆምንበት አንዳንድ ሀገሮች ማዕድኖቻቸውን ከጥንት ጀምሮ ሌሎቹ መተው እስኪያሳዩአቸው ድረስ ምንድነው ይሄ ጥቁር ነገር እያሉ ነው የኖሩት ይባላል። ነዳጁን ምንድነው ይሄ ምናምን እያሉ ሳይገባቸው ማለት ነው። ዳያመንዱን ምናምኑ አፈር እየመሰላቸው ከዛ ሰዎች መጡና እቴ እኮ ዳያመንድ ነው ብለው ያው ከስንትና ስንት ሆነ ዋጋው። ከዛ በኋላ ነው ያዩት። እና አንዳንድ ጊዜ እግዚአብሔርን ቃል ልክ እንደዛ ይመስለኛል የምናየው። ዝም ብሎ ተራ መጽሐፍ ይመስለናል፣ ኦፕሽናል ይመስለናል። ዋጋው አልገባንም፣ ኢት ቫልዩ አልገባንም። ህይወትን ገለባብጦ የሚጥል ነገር እንደሆነ አልገባንም። መንፈስ ቅዱስ እንዲመጣና እንዲያሳረ ዳያመንድ ነው እንዲለን እንዲያስናፍቀን ትዝታችን ለምንድን ነው የሌለው ብዬ እኔ ኮስችን አደርጋለሁ። ጥንቶቹ አባቶቻችን ጋር የነበረው የቃሉ ናፍቆትና ሲቃና ኤክሳይትመንት ለምንድን ነው የሌለው ብዬ ጠይቃለሁ። በራሴ ህይወት ለምንድን ነው የሌለው? ለምንድን ነው የእግዚአብሔር ቃል ደስታ የሌለው? እና እግዚአብሔር እሱን ቢመልስልን እሱ ነው ሪቫይቫል ብዬ ነው የማምነው። ሪቫይቫል ሲመጣ ወደ እግዚአብሔር ቃል ነው የሚመልሰው፣ ወደ ካርታ ነው የሚመልሳችሁ። አንዳንድ ሰዎች ከዚህ በፊትም አንስተናል ማቴዎስ ላይ። አንዳንድ ሰዎች ሪቫይቫል ሲባል ወደማይታወቅ ነገር ጊዜ ይዞን የሚሄድ ነው የሚመስላቸው። አይደለም። ውጥለ ነው ወደ መጣ ነው መሰረት ነው የሚወስደን። ሪና ምናልባት ሪቫይቨር እያሉ ሰዎች ቃሉን ይጠቀማሉ። ግን ቃል ሪኮ እንደ ማርሻችሁ ነው። ሪ ነው የጣልነውን የተውነውን ዋጋ ያሳጣነውን መሰረታዊ የሆነውን እንዴ እግዚአብሔር እኮ ሪቫይቫልን ፕሮሚስ ሲያደርግ ምድር ሆይ የእግዚአብሔርን ቃል ስሚ። ሪቫይቭ የሚያደርገን የእግዚአብሔር ቃል ነው። እውነተኛ ሪቫይቫል ከእግዚአብሔር ቃል የሚፈልቅ ነው። በብዙ የሪቫይቫል ታሪኮችን አንብቡ ወንድሞች እናቶች። ቃል ሲገለጥ ነው ነፋስ የነፈሰው። መጽሐፍ ሲገለጥ ነው ህዝብ ወደ እግዚአብሔር የጎረፈው። በጣም ብዙ በታሪክ ራሱ የቅርብ ጊዜ ታሪኮች እንኳን የተነሱ ሪቫይቫሎች በሙሉ የእግዚአብሔር ቃል ሲገለጥ የመጡ ናቸው። የእግዚአብሔር ቃል ደስታ የፈጠራቸው ናቸው። እስር ቤት የሚታሰር ጠፍቶ እስር ቤቶች የተዘጉባቸው ሀገሮች እንደነበሩ ሰምታችሁ ይሆናል። የሚታሰር ጠፋ። የሚጠጣባቸው ቡና ቤቶች ተዘጉ። የሚጠጣ ጠፋ። ወንጀል የሚሰራ ጠፋ። እነኛ የቅርብ ጊዜ ታሪኮች ናቸው። ምንድነው የሆነው ብትሉ በቃ ያ የእግዚአብሔር ቃል ሲቃና ናፍቆት ቢመጣልን ደስ አይልም ወይ? በዚህ ምድር እግዚአብሔር እንደገና ፈልቅቆ ቢያሳየን ከጥንት ያዳፈንነውን የከደንነውን ዝም ብሎ እንደ ተራ ነገር የቆጠርነውን የሚያስጠማና የሚያስርብ ስብከት አልፎ አልፎ የምንሰማው ሳይሆን የሚያስጠማና የሚያስርብ ነገር እንዲመጣ
ጸልየን እንድንጀምር ነው ማስበው። እንድትጸልዩ አበረታታችኋለሁ እና ጥቂት የመጽሐፍ ቅዱስ ክፍሎችን ላስት ዊክ ፕሮሚስ ስላደረኳችሁ ባለፈው ሳምንት መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለን ሄድን። ሶ ዋት ታይቷችኋል ወይ ነው እና የእግዚአብሔር ቃል አድናቆትና ፍቅር እኛ I want to make this clear አሁን እንደገና እኛ መጽሐፍ አናመልክም፣ የመጽሐፉን አምላክ ነው የምናመልከው። ይሄ መመሪያችን ነው። ቃልህ ሕግህ ለእግሬ መብራት ነው። ለእግሬ መብራቱ ወደ ሆነ ነው የሚወስድ። ለእግሬ መብራት ነው፣ ለመንገዴ ብርሃን ነው። ብርሃን ነው ይሄ ቃል ያሳየናል፣ ካርታ ነው። ይሄን አይደለም የምናመልከው እኛ መጽሐፍ አምላክ አይደለን፣ የመጽሐፉ ሕዝብ ነን። የመጽሐፉን አምላክ ለማግኘት ማለት ነው። እሱን ግን እሱም የሚጀምረው ከአፕሪሺዬሽን ነው፣ ከፍቅር ነው፣ ከኤክሳይትመንት ነው፣ ቫልዩን ከማወቅ ነው። ይሄ እኮ የእግዚአብሔር ቃል ነው። እንዴት ለያዘው፣ እንዴት ልጠማው፣ እንዴት ላንብበው፣ እንዴት ልለወጥበት፣ እሱን እግዚአብሔር እንዲያመጣው ብቻ ጸልያለሁ። ጥቂት መዝሙር 119 ጠቅላላውን ላነበው ነበር፣ ግን እኛ ለንባብ ነው እንደመጣ ነው ብቻ እንዳትሉ ብዬ ነው እንጂ እውነት በጣም ቬሪ ሎንግ መዝሙር ነው መዝሙር 119። ግን ጥቂቶቹን አብረን እንድናነብ ጠይቃችኋለሁ። ምን እንደምናነብ ልንገራችሁና ቆመን አብረን እንድናነበው ነው ማበረታታችሁ። መዝሙር 119 ላይ አትሊስት ሄደን ቁጥር 41 እስከ 48 አንደኛ፣ ቁጥር 41 እስከ 48 ከዛ ቁጥር 97 እስከ ቁጥር 104 ኦንላይንም ያላችሁ እያላችሁት አብራችሁን ብትሉት በጣም ደስ ይለኛል። 97 እስከ 104 129 ደግሞ ቁጥር 129 እስከ 136 እኔ መዝሙር 119ን ውዳሴ ቃሉ ነው የምለው። ብዙ ጊዜ ስለ ቃሉ ያለ ውዳሴ ነው፣ ስለ ቃሉ ያለ አፕሪሺዬሽን ነው። እኔ እግዚአብሔር እንዲያመጣው ጸልያለሁ። የእውነት በግሌም ጸልያለሁ። ሳስብ የእግዚአብሔርን ሕዝብ በዚህ ዘመን በእግዚአብሔር እንዲያመጣው እፃን አፕሪሺዬሽን። ለምን መሰላችሁ ወገኖቼ? አፔታይት የሚጀምረው ከአፕሪሺዬሽን ነው። ይቅርታ ስለ እንግሊዝኛው። ምግብ ፍላጎት የሚከፈተው ፍላጎት ከፋት የሚለው ምን እንደሆነ ስናቅ ነው። አንተ አፔታይት ያለው የሚጀምረው ከዚህ አይደለም፣ ከዚህ ነው። አንዳንድ ጊዜ በጣም የምግቡ ነገር ካልማረካችሁና ካላወቃችሁ ይሄ አይከፈትም። እና የእግዚአብሔር ቃል እንትኑ አድናቆቱ ከሌለን፣ ዋጋው ከሌለን፣ መንፈስ ቅዱስ ሰማው መጥቶ ካላሳየን፣ አይናችንን ካላበራ በጥማቱን ማምጣት አንችልም። እና ስንቶቻችሁ እግዚአብሔር ጥማት በህይወታችሁ እንዲያመጣ ትፈልጋለሁ? ቆመን እናንብበው አብረን። መጽሐፍ ቅዱስ ለሌላችሁ ሰዎች አይ ቲንክ ስክሪን ላይ ዲስፕሌይ ያደርጉልናል ብዬ ተስፋ አደርጋለሁ። አብረን ነው ምናነበው ማለት አብረን ማለት እኔ እያነበብኩ እናንተ እንድትሰሙ ሳይሆን ራሳችሁን እንድትሰሙ ነው። አሁን ራሳችሁን እንድትሰሙ እስቲ ተመልከቱ። እንዲያው ጠቅላላውን ብናነበው እኮ በጣም ጥሩ ነበር። ያው ቃልህ፣ ሕግህ፣ ምስክርህ ምናምን የሚለው ቃሉን ነው፣ መጽሐፉን ነው። ቃልህ፣ ምስክርህ፣ ሕግህ ምናምን እያለ የተለያየ አይነት ቃላት ይጠቀማል። ስለ መጽሐፉ ስለ እግዚአብሔር ቃል ነው። ናው መጀመሪያ ቁጥር 41 ላይ ሂዱ። ቁጥር 41 እስከ ቁጥር 48 መሀል ላይ አንዳንዶቹን መርጫቸው ነው እንጂ ጠቅላላ እንደዚህ ነው። እና አብረን ነው የምናነበው። ዝግጁ አገኛችሁት? 1 2 3 እንደ ቃልህ ምሕረትህና መድኃኒትህ ይምጡልኝ፣ በቃልህ ታምኛለሁና ለሚሰድቡኝ በነገር እመልስላቸዋለሁ። በፍርድህም ታምኛለሁና የእውነትን ቃል ከአፌ ፈጽመህ አታርቅ። ለዘላለም ዓለም ሁልጊዜ ሕግህን እጠብቃለሁ። ትእዛዛትህንም ፈልጌያለሁና አስፍቼ ይሄዳለሁ። በነገሥታት ፊት ምስክርህን እናገራለሁ አላፍርምም። እጅግ በወደድኳቸው በትእዛዛትህ ደስ ይለኛል። እጆቼንም ወደ ወደድኳቸው ወደ ትእዛዛትህ አነሳለሁ። ስርዓትህንም ማሰላሰላለሁ። ግርነስ ነገሥታት ፊት ሲቀርብ እሱ ነው ማውራው። አላፍርም፣ ምስክርህን እጅግ በወደድኳቸው በትእዛዛት በጣም ደስ ይለኛል። ቁጥር 97 እስከ 104 አቤቱ ሕግህን እንደምን እጅግ ወደድኩ፣ ቀኑን ሁሉ እርሱ ትዝታኝ ነው። ፖዝ ምን እያላችሁ እንደሆነ ሰምታችሁ ተረሳችሁ? ቲክቶክ
ቲክቶክ ጀነሬሽን፣ ጆክ ጀነሬሽን ሰምታችኋል። 24 hour ሚዲያ ጀነሬሽን። I would challenge you ምን እያለ እንደሆነ ከሌለን ስጠን ብለን መጮህ አለብን። ቀኑን ሙሉ እግዚአብሔር ጋር እንዴ ቀኑን ሙሉ ዲያብሎስ በዚህ ዘመን በጣም በስልጣኔ የተነሳው ይሄንን ሰክሰስፉሊ ስላስጣለን ነው። በማሰር አልቻለም ነበር። በኮሚኒስት ሀገሮች ሄዶ በማሰር አላስጣለውም። እንዲያውም የመጽሐፍ ቅዱስ ዲስትሪቢዩሽን መገኘት አልቻለም። በማስገደድ አልቻለንም። በእንትን አልቻለም። መጣና እንለዋወጣለን። ኤክስቼንጅ ሬቱ እንትኑ የቀየርንበት የማይመጣጠን መሆኑ በጣም ያናድዳል። ጃንክ ልስጥ ቀኑን ሙሉ፣ ጃንክ ጠጣ ቀኑን ሙሉ፣ ቆሻሻ ጠጣ ቀኑን ሙሉ። እሺ ይሄን ብቻ አስቀምጠው ቁጭ። አሁን እግዚአብሔር አንድ ትውልድ ማስነሳት ያለበት አይመስላችሁም? ኖ ኖ ኖ ኖ ኖ ኖ ኖ ቀኑን ሙሉ ቃል ትዝታዬ ነው። በጣም ክፉ ነው በጣም። ቁጥር 97 አቤቱ ሕግህን ቀኑን ሁሉ እርሱ ትዝታዬ ነው፣ ለዘላለም ለእኔ ነውና። ትእዛዝህ ከጠላቶቼ ይልቅ አስተዋይ አደረገኝ። ምስክርህ ትዝታዬ ነውና ካስተማሩኝ ሁሉ ይልቅ አስተዋልኩ። ትእዛዝህን ፈልጌያለሁና ከሽማግሌዎች ይልቅ አስተዋልኩ። ቃልህን እጠብቅ ዘንድ ከክፉ መንገድ ሁሉ እግሬን ከለከልሁ። ኛልና ከፍርድህ አራኩም። ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ላፌ ጣፈጠኝ። ከትእዛዛት የተነሳ አስተዋልኩ፣ ስለዚህ የሐሰትን መንገድ ጠላሁ። ቁጥር 129 ምስክሮችህ አገኛችሁት? ምስክሮችህ ድንቆች ናቸው፣ ስለዚህ ነፍሴ ፈለገቻቸው። የቃልህ ፍቺ ያበራል፣ ሕፃናትንም አስተዋዮች ያደርጋል። አፌን ከፈትኩ አለከለኩም። ፖዝ ይሄ ዝም ብሎ አይታለፍ። የሚያለከልክ እንስሳ አይታችሁ ታውቃላችሁ? ስለተጠማማን እንደዛ አረገኝ መጽሐፍ። አረ በጣም ተበላሽተናል የዚህ ዘመን ክርስቲያን። የእውነት ቪዚት አስ ጎብኘን ብቻ ነው የሚያወጣ። አስጠማን። ጠምቷችሁ ያውቃል የእግዚአብሔር ቃል? አለከለኩ። መቼ ገልጠዋለሁ እኮ ነው አለከለኩ። እንደገና አፌንም ከፈትኩ አለከለኩም። ወደ ትእዛዝህ ናፍቄያለሁና ስምህን ለሚወዱ እንደምታደርገው ፍርድ ወደ እኔ ተመልከት ማረኝም። አካሄዴን እንደ ቃልህ አቅና፣ ኃጢአትም ሁሉ አይግዛኝ። ከሰው ግፍ አድነኝ፣ ትእዛዝህንም እጠብቃለሁ። በባሪያህ ላይ ፊትህን አብራ፣ ሥርዓትህንም አስተምረኝ። ሕግህን አልጠበቅኩምና የውሃ ፈሳሽ ከዓይኖቼ ፈሰሰ እያለ ይቀጥላል። ጸልይ ጸልዩ። ሌት ሚ ጊቭ ዩ 1-2 ደቂቃ። ኢየሱስ 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 ወዳጆቼ በጣም ጉልበታችን ተበዘበዘ። የአንዳንዶቻችን ህይወት ውስጡ ባዶ የሆነ አይነት ዛፍ ግንድ ነው የሚመስለው። አንዳንድ ዛፎች ከወደቁ በኋላ አይታችኋቸው ይሆናል። ስቲል የለመለሙ ይመስላሉ። ከውጭ ሲታዩ የለመለሙ ናቸው። አፒራንሳቸው ናይስ ነው። በድንገት ነፋስ ይመጣና ሲገነድሳቸው ውስጣቸው ባዶ ነው። ጉልበትሽ ለምን ተበዘበዘ የኔ እህት? ጉልበትህ ለምን ተበዘበዘ የኔ ወንድም? አይኖቻችን እስኪፈዙ ድረስ በሌላ ነገር ለምን ተወሰድን?
ቀኑን ሙሉ ቃል ትዝታይ ነው። ከየት ጠፋ? የእግዚአብሔር ጉብኝት ያስፈልገናል። የእግዚአብሔር መንፈስ ያስፈልገናል። እንደገና የሚያነቃ ነገር ያስፈልገናል። we're given over አልፈን ተሰጥተናል። ለአእምሮአችን አልፈን ተሰጥተናል። ለዘመኑ አልፈን ተሰጥተናል። ለቅራቅንቦ አልፈን ተሰጥተናል። ለማይጠቅሙ ወንዝ ለማያሻግሩ ነገሮች አልፈን ተሰጥተናል። ዲቮሽናል የሆኑ ነገሮቻችን ተወስደዋል። ምርኮኞች ሆነናል። እጅ እግራችን ታስሯል። እንዳንንቀሳቀስ እጅ እግራችንን አስሮታል ጠላት። ሌሎች ነገሮቻችን ፕራዮሪቲያችን ሆነዋል። ኖ ኖ ኖ ኖ ህይወት እንደዚህ አይደለም ወንድሞች እናቶቼ፣ ህይወት እንደዚህ አይደለም። ለእግዚአብሔር መኖር እንደዚህ አይደለም። ኢየሱስን መውደድ እንደዚህ አይደለም። ክርስትና እንደዚህ አይደለም። የትርፍ ነገር አይደለም። የትርፍ ጊዜ አይደለም። የትርፍ ስሜት አይደለም። አቤቱ እና በመካከላችን እንጸልያለን። በመንፈስ ኃይል ሳበን ወደ ራስህ፣ ሳበን ወደ ቃልህ። መንፈስ ቅዱስ ልባችን አእምሮአችን ለቃል እየተከፈተ ይሆን። ቃልህን የሚወድ ቃልህን የሚናገር ቃልህ ትዝታው የሆነ እግዚአብሔር አምላካችን መጽሐፍህን የሚወድ በሕግህ የሚተዳደር ሕግህን የሚጠማ የሚያለከልክ የሚራብ የሚጠማ ሕዝብ አርገን እባክህ ጌታችን ሆይ ከሌሎች ተራ ነገሮች አውጣን ጌታ ሆይ። ቆሻሻ ከሆኑ ተራ ነገሮች፣ ከማይጠቅሙ ተራ ነገሮች፣ ከሐሜትና ከወሬ እግዚአብሔር አምላካችን ሆይ አብዝቶ ማቆሚያ ከሌለው የመዝናናት ህይወት ህዝብህን አውጣ ጌታ እግዚአብሔር ሆይ። ለሞት እንዳንተኛ አንቃን ጌታችን ሆይ። ለሞት እንዳንተኛ እያባበለ ወደ ማረጃ ከሚወስድ እግዚአብሔር አምላካችን ሆይ እያባበለ ያማረ እየመሰለ ወደ ሌላ ነገር ከሚወስድ ወደ እርድ ከሚወስድ ነገር እንድንነቃ እንድናቆመው እንድንጸየፈው እርዳን ጌታችን ሆይ። የጥንቱን እምነት ስጠን፣ የጥንቱን ሃይማኖት ስጠን፣ የጥንቶቹን ጥማት ስጠን ጌታ ሆይ። የጥንቶቹን ዲተርሚኔሽን፣ የጥንቶቹን ሲንግል ማይንድነስ ስጠን ጌታ እግዚአብሔር ሆይ። ለአንድ ነገር ብቻ ኖሩ፣ ለአንድ ነገር ብቻ ኖሩ። አንተን አልደረቡ፣ ተፎካካሪ አላበዙ። እግዚአብሔር አምላካችን ለአንድ ነገር ኖሩ፣ ለአንተ ብቻ ኖሩ፣ ለአንተ ብቻ ሞቱ። ለእኔ ህይወት ክርስቶስ ነው አሉ። ሌላውን ነገር እንደ ጉድፍ ቆጠሩ፣ አከበርካቸው። ከነርሱ መካከል አርገን ጌታ ሆይ። ህይወት ተራ አይሁን፣ መንፈሳዊነት ተራ አይሁን። ጊዜ ሲኖረን አይሁን ጌታ ሆይ፣ ጊዜ ሲኖረን አይሁን። ጊዜ ፈጣሪዎች አርገን፣ ጊዜ መዳቢዎች አርገን፣ ጊዜ ሰጪዎች አርገን። አቤቱ አስጠማን፣ ቃልህን አስጠማን፣ ቃልህን አስርበን ጌታ ሆይ። በመንፈስ ቅዱስ ኃይል ይሄንን እንድታደርግ እለምናለሁ። አሮጌ ነገራችን ይውጣ፣ ዝገታችን ይውጣ፣ በመንፈስ ቅዱስ ይራገፍ ጌታ ሆይ። አዲስነት ይምጣ በዚች ከተማ ላይ፣ አዲስነት ይምጣ። እዚህ ለተሰበሰብ ነው ብቻ ሳይሆን ኦንላይን ላሉ ያሳምሃ ፍሬሽ የሚያደርግ የእግዚአብሔር ጉልበት አንተን እንድንጠማ መጽሐፍህን እንድንጠማ የሚያደርግ ያ ጉልበት እንዲመጣልን እንጸልያለን። ምድር ሆይ የእግዚአብሔርን ቃል ተመልከቺ። ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። ምድር ሆይ የእግዚአብሔርን ቃል ስሚ ተብሎ እንደተጻፈ ቃልህን ወደ መስማት ህይወት ጆሮአችንን አዘንብልልን። ይሄ መዝሙር 119 ላይ ያለ ስሜትና ሲቃና ደስታና ናፍቆት እንደው ለኛ ይሁንልን እባክህ ጌታ። ለኛ ይሁን፣ ይምጣልን። በሌሊት ትዝታችን እንዲሆን፣ ከእንቅልፋችን እንዲያነቃ፣ ጠዋት ስንነቃ ስልኮቻችን ሳይሆን መጽሐፍ ትዝታችን እንዲሆን ጌታችን ሆይ እንለምናለን። ቀን ጌታ እግዚአብሔር ከተራ ነገር አውጣን፣ ከተራ ወሬ አውጣን። ከዋዘኞች ወንበር አስነሳን ጌታ ሆይ። ከዋዘኞች ወንበር፣ ከሰነፎች ወንበር አስነሳን ጌታ ሆይ። ከዓለማውያን ጌታ እግዚአብሔር ሆይ ተራ ከሆነ አንተ ከሌለህበት ነገር ህዝብህን አውጣ ጌታ ሆይ። ቀንበር የተሰበረ ይሆን፣ የታሰሩ ቢኖሩ በጌታ በኢየሱስ ስም መፈታት ይሆን ጌታ እግዚአብሔር ሆይ። ወደ አንተ እንዳይገሰግሱ፣ አንተን እንዳይጠሙ፣ ቃልህን እንዳይጠሙ፣ ታስረው የተያዙ ነፃነት የሌላቸው ቃልህን ሲከፍቱ የሚያንቀላፉ በልዩ ልዩ መንገድ የታሰሩ ስፒሪቹዋሊ ብላይንድድ የሆኑ ይኖሩ እንደሆነ በጌታ በኢየሱስ ስም ዛሬ መፈታት ይሁን ጌታ ሆይ። መፈታት ይሁን። ቀንበር ይሰበር፣ እስራት ይበጣጠስ ጌታ። አስሮ የያዘን ነገር፣ አስረው የያዙን ኤክስኪውዝስ በሙሉ እንዲበጣጠሱ በመንፈስ ቅዱስ እንለምናለን። አንተ ትችላለህ። አስናፍቀን፣ ራስን አስናፍቀን ጌታ። ቃልህን አስናፍቀን። በቃ ሁሉ ጊዜ አንተን የሚናፍቅ ጌታ እግዚአብሔር፣ አንተን የሚጠማ ህይወትን እንድትሰጠን እለምናለሁ። ተመስገን ጌታ ሆይ።
እዚህ ስለተሰባሰበው ጌታ እግዚአብሔር ሆይ ቦታ እስከማይበቃ ድረስ ኦንላይን ስላለው ህዝብ አመሰግንሃለሁ። የሆነ ቅሬታ ስላለ እየሰፋ የሚመጣ ቅሬታ ስላለ I really believe ጌታ እግዚአብሔር ሆይ በዚህ ቅሬታ አማካኝነት የምታስነሳው ነገር ስላለ አመሰግንሃለሁ ጌታ። ይሄ ይጨምርልን፣ ይሄ ይብራልን። የጻድቃን መንገድ እንደ ንጋት ብርሃን ነው ተብሎ ተጽፏልና ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል ተብሎ እንደተጻፈ እየተጨመረ እንዲበራ እጸልያለሁ። ልባችን የተከፈተ ይሆን። ዛሬ ምሽትም አንተ ተናገረን። እኔ የምናገርበትን ጉልበትና ኃይል እንድትሰጠኝ I just want to be your channel ጌታ እግዚአብሔር ሆይ በእኔ ውስጥ እንድታልፍ ራሴን እሰጥሃለሁ። የህዝብ ልብ የተከፈተ ይሁን። የሚያስተውል አእምሮ፣ የነቃ አእምሮ ለእያንዳንዳችን ይሆንልን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ባለፈው ሳምንት የመጽሐፍ ቅዱስን አንዱን አስፔክት ነው ያየነው። መጽሐፍ ቅዱስ የእግዚአብሔር መገለጥ ነው። መጽሐፍ ቅዱስ የእግዚአብሔር መገለጥ ነው። ስፔሻል ሬቨሌሽን ነው። መጽሐፍ ቅዱስ በእስትንፋሰ መለኮት ፕሮሰስ የመጣ ነው። ኢንስፒሬሽን ባለፈው ሳምንት ያየነው መጽሐፍ ቅዱስ የእግዚአብሔር ቃል የሆነው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ስለጻፉት ነው። እሱን ለማየት ሞክረናል። ጥቅሶች ትዝ ይሏችኋል እንደ አንድ ሁለት ምንና ምን? ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 በተለይ ያልክ ነው። ከ16 ይጀምራል። ቁጥር 21 ትዝ ይላችኋል። በመጽሐፍ የተጻፈው ትንቢት ዝም ብሎ አልመጣም። ማንም እንደፈለገ ሊተረጉመው አይችልም፣ አይገባም። እንዲሁ ዝም ብሎ በሰው ፈቃድ የመጣ ሳይሆን ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ጻፉ። ተነድተው በመንፈስ ቅዱስ ነጅነት የተጻፈ ነው። ሌላ ጥቅስ ትዝ ይላችኋል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እስከ 17 ይደርሳል አይደል? ያ 16 and 17 ሁለተኛ ጢሞቴዎስ ምዕራፍ 3 16 እስከ 17 ድረስ ምን ይላል? የእግዚአብሔር ሰው ፍጹምና ለበጎ ስራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ አለባቸው። በእግዚአብሔር መንፈስ በእግዚአብሔር እስትንፋስ ብሬት አለባቸው። የእግዚአብሔር ቃል ነው የተማርነው መጽሐፍ ቅዱስ የእግዚአብሔር ቃል ነው። እምነታችንንም ስቴት አድርገን ሄድነው። መጽሐፍ ቅዱስ በመንፈስ ቅዱስ ነጅነት የተጻፈ የእግዚአብሔር ቃል ነው። የእግዚአብሔር ንግግር ነው። ይሄ ዝም ብለን አይደለም አርጊው ያደረግነው ከመጀመሪያ ጀምሮ ትዝ ይላችሁ እንደሆነ አርጊመንታችን። ስለዚህ መጽሐፍ ቅዱስ የእግዚአብሔር ንግግርና ቃል ስለሆነ በመንፈስ ቅዱስ ነጅነት የተጻፈ የእግዚአብሔር ቃል ስለሆነ the product is የእግዚአብሔር ቃል ስለሆነ በሌላ አገላለጽ እግዚአብሔር ስለኔ ምን ይላል ሲል ሰው ያው ስለሆነ አላችሁ ስለሆነ ለምግባርም ለእምነትም ሃይማኖትን ምግባርን እምነትን አኗኗርን በተመለከተ የበላይ ባለስልጣናችን ይሄ ነው። ኮንክሉዥን ነበራችሁ ላስት ዊክ ይሄ ነው። የእግዚአብሔር ቃል ከምንም ነገር ጋር ከተጋጨ እሱን ነው የምንወስደው። ሌሎቹን እስካልተጋጩ ድረስ አብረን እንሄዳለን። ይሄ በጣም አብረን እንኳን እንሄዳለን። መጥፎ እኮ አይደለም። ለምሳሌ አመክንዮ ሪዝን ሂውመን ሪዝን ላስት ዊክ ያየ ነው። ከአመክንዮ ጋር እኮ አብረን እንሄዳለን። ሪዝነብል ነው የኛ እምነት። የሰው አእምሮ እየተፈላሰፈ የሚያመጣቸው ሪዝነብል የሆኑ ከእግዚአብሔር ቃል ጋር የማይጋጩ ነገሮች እናገኝ አብረን እንሄዳለን። ምክንያቱም አእምሮን የፈጠረው እግዚአብሔር ስለሆነ። ከጌታ ቃል ጋር ሲጋጭ ግን ይሄ ነው ባለስልጣኖች። ከማስበው ጋር ሊጋጭ ይችላል። እውነት ይሄ ነው፣ የኔ ውሸት ነው ነው በጣም ላስት ዊክ was very important። ከአመክንዮአችን ከአእምሮአችን ጋር ሊጋጭ ይችላል። ከልምምዳችን ጋር የአንዳንድ ሰው መለኪያ ይህም በጣም እኮ ላስት ዊክ እንዳላሳድራችሁ ብዬ ነው። አንዳንድ ጊዜ ልምምዶቻችን የእግዚአብሔርን ቃል ለመጣስ እንደምንጠቀምባቸው አይታችኋል። እኛ ሀገር በቃ እግዚአብሔር ኤክስኪውዝ የሰጠን ይመስላል። ፈውስ ካለ፣ ታምራት ካለ፣ ልሳን ካለ፣ ትንቢት ካለ፣ አጋንንት ከጮኸ እሺ እንደፈለክ ኑር ዶክትሪኑን እንደፈለክ አድርገው ያለ ይመስላል። ኖ አንዳንድ ሰዎች አይታችኋቸው ይሄው እየሰራ አይደለም ወይ we're experiencing የእግዚአብሔርን ክብር ምን አይሏል። አረ ይሄ ነገር እንደ እግዚአብሔር ቃል አይደለም፣ አጋንንት ወጣ ይላል። በመጀመሪያ ደረጃ የአጋንንት መውጣት በአጋንንት መውጣት በተአምራት በፈውስ በጸጋ ስጦታዎች መገለጥ ወደፊት እንመጣለን። ስለ መንፈስ ቅዱስ አምናለሁ፣ አምናለሁ በጣም ብዙ በህይወቴ እንዲገለጥ እጠማለሁ። ግን የዶክትሪን መሻሪያ ሲሆን በጣም ያናድደኛል። ኤክስኪውዝ አይደለም። እግዚአብሔር አስተካከል ይልሃል እንጂ ትንቢት እስካለ ድረስማ ቀጥለው በዚህ ክደት አይልም። አንደኛ ቆሮንቶስ 12 እስከ 14 የተጻፈው ለዚህ ነው። የጸጋ ስጦታ አይጎድልባችሁም የተባሉ በመካከላቸው ልሳንና ታምራት የመጣ
አስደናቂ የሆነ የጸጋ ስጦታዎች ያሉባችሁ ኖ ኖ ኖ ኖ ኖ you need to get this right። አምላካችን እንደዚህ ነው። መርሃችን መመሪያችን የእግዚአብሔር ቃል ነው። ኤክስፔሪየንሳችን እኛ የምንለማመደው ልምምዳችን ከእግዚአብሔር ቃል ጋር አብሮ እስከሄደ ድረስ ጥሩ ነው። የእግዚአብሔር ቃል ጋር አብሮ ካልሄደ ልምምዴን ትቼ ይሄን አምናለሁ ነው። አሜን ነው። ለዚህ ፕሊዝ ይጠቅማችኋል። ስልጣናት ከስልጣናት ጋር አብረን እንሄዳለን። እግዚአብሔር ለቤተክርስቲያን መሪዎች ስልጣን ሰጥቷል፣ ለአስተማሪዎች ስልጣን ሰጥቷል። ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች በሚመሩ እንሄዳለን። ስልጣን አለ። መጽሐፍ ቅዱስም እንድንገዛ እንድንታዘዝ ያስተምረናል። ግን እየተከተልኩ ገደል ሲገባ ግን ገደል አብሬ አልገባ። ይሄ ነው መለኪያ። ሰው እላያችሁ ላይ በፍጹምነት አትሹሙ። የበላይ ሱፕሪም ባለስልጣናችን የእግዚአብሔር እውነት ነው፣ የእግዚአብሔር ቃል ነው። የእግዚአብሔርን ቃል እንድኖር እስካገዘኝ ድረስ ከእግዚአብሔር ቃል ጋር አብሮ እስከሄደ ድረስ that's fine። ግን መለኪያችን የእግዚአብሔር ቃል ነው። ከአመክንዮአችን ጋር፣ ከልምምዳችን ጋር፣ ከባለስልጣኖቻችን ጋር ሊጋጭ ይችላል። አንዳንድ ጊዜ ከትራዲሽን ከባህላችን ጋር ባህል አለ፣ ትራዲሽን አለ። አብረን እንሄዳለን። ሲጋጭ ግን አይ ከትራዲሽን በላይ የእግዚአብሔር ቃል መጽሐፍ ቅዱስ የእግዚአብሔር ቃል ነው። ውደዱት፣ አንብቡት፣ ኑሩት። የእግዚአብሔር ቃል ዛሬ ትንሽ ስለ ትክክለኛነቱ one of the things ማሰብ ያለብን ደግሞ የእግዚአብሔር ቃል ትክክለኛ ቃል ነው። እውነት ነው። ሐቅ ነው ያለበት። የሚናገረው እውነት ነው። በሌላ አነጋገር ከስህተት የጸዳ ነው። እግዚአብሔር ከስህተት ጠብቆታል። ሲያመጣውም የመጣበት ፕሮሰስ ከስህተት የተጠበቀ ነው። ሲያኖረውም ጠብቆ ከስህተት እጃችን ላይ አድርሶታል። ባይዘው እጃችሁ ላይ ያሉ አብዛኞቹ ትርጉሞች እግዚአብሔር ሳምሃው በመንፈስ ቅዱስ ኃይል በሚያስነሳቸውም ሰዎች አማካኝነት ተጠብቆ እጃችን ላይ ያለው ኮንፊደንት የምንሆንበት የምንተማመንበት እግዚአብሔርን በተመለከተ የምንደገፍበት መመሪያችን መርሃችን የሆነ ቅዱስ ቃል ነው። የእግዚአብሔር ቃል ከስህተት የጸዳ ነው። መጀመሪያ ትርጉም ምን ማለታችን ነው? መጽሐፍ ቅዱስ ከስህተት የጸዳ ነው ትክክለኛ ነው ስንል ምን ማለታችን ነው? መጽሐፍ ቅዱስ ሙሉ ለሙሉ እውነተኛ ውሸትና እውነት የተቀላቀለ ሳይሆን ሙሉ ለሙሉ እውነተኛ ትክክለኛና ከስህተት የጸዳ ነው። ሾርተስ ደፍነሽ ሙሉ ለሙሉ ዘፍጥረት እስከ ራእይ 66 ናቸው ብያምናለሁ። የዛሬ 15 ቀን ነው። እነዚህ 66 የእግዚአብሔር መጽሐፍት ቃላት ከዘፍጥረት እስከ ራእይ ድረስ ከስህተት የጸዳ የማይጋጭ ከእግዚአብሔር ዘላለማዊ ሐሳብ ጋር አብሮ የሚሄድ ስህተት አልባ እውነተኛ ትክክለኛ ነው። ባለፈበት ሂደት ሁሉ በመጽሐፍ ቅዱስ ሲተረጎም፣ ሲገለበጥ፣ ሲጻፍ፣ ቅጂዎች ሲመጡ ሳምሃው የመንፈስ ቅዱስ ስራ ቀጥሏል። ጠብቆታል ከስህተት we can rely እንተማመንበታለን፣ እንጠቅሰዋለን። እግዚአብሔር ብሏል እንላለን፣ ያለ ጥርጥር እንታዘዘዋለን። ዋይ በቃ ስህተት የለውም። እግዚአብሔር ቃሉ እንደሚለው ነው። እውነት ቃሉ እንደሚለው ነው። ስህተት የለም ነው። ከስህተት የጸዳ ወደ እግዚአብሔር የሚመራን ኮንፊደንት የምንሆንበት እግዚአብሔር ያለው ትክክለኛ ነው። አንዳንድ ነገሮችን ግን ማየት አለብን ቶሎ ብለን። ይህንን በምንናገርበት ጊዜ አሁን እጃችን ላይ ያሉ ትርጓሜዎች በሙሉ አብዛኞቹ በጣም ጥሩ ናቸው። what we're saying is ዝርዝሩን ለማየት ማስታወሻም ለምትይዙ ሰዎች መጽሐፍ ቅዱስ ሲጻፍ መጽሐፍቱ ሲመጡ በተጻፉባቸው ረቂቆች አውቶግራፍስ ይባላሉ። በተጻፉባቸው በእነኚህ ረቂቆች ከዚያ ቀጥሎ ደግሞ በመጡ በጣም ብዙ ቅጂዎች ኮፒስ ማኑስክሪፕትስ ነው። የመጀመሪያዎቹ ረቂቆች አሉ። የመጀመሪያዎቹ የተጻፈባቸው የመጀመሪያዎቹ ረቂቅ ጽሁፎች አሉ የተጻፉ አውቶግራፍስ። ግን እነርሱን ተከትለው ደግሞ በዚያው ዘመን እየተጻፉ ኮፒ እየተገለበጠ ስለሆነ በእጅ ጽሁፍ በጥንቃቄ ፕሮሰሱን ማጥናት ከፈለጋችሁ ባይብል ኮሌጅ በጥንቃቄ ሲገለበጡ to the manuscripts ከመታተሙ በፊት እነኚህ ሁሉ በሙሉ በቃ እግዚአብሔር አለበት ትክክለኛ
እግዚአብሔር ይሄ ነው እያልን ያለ ነው። እነኚህ ማኒስክሪፕትስ እነኚህ ጽሁፎች ይሄ እግዚአብሔር ቃል ትክክለኛ እግዚአብሔር ማለት የፈለገውን የሚሉ ናቸው። እግዚአብሔር ማለት የፈለገውን የሚሉ ናቸው። እግዚአብሔር ሂውማን ኦተርስ ተጠቅሟል፣ ሰዎችን ተጠቅሟል። ሰዎች ሲጽፉ፣ ሰዎች ኮፒ ሲያረጉ፣ ሰዎች ሲተረጉሙ አብዛኞቹ ትርጉሞቻችን ላይ ስፔሻሊ ግን በተጻፉባቸው ረቂቆችና ማኑስክሪፕትስ ይሄን በጣም ማስመር አለባቸው። እግዚአብሔር የፈለገውን ነው የሚሉት ነው። ይሄ ነው ሐቀኝነት ማለት፣ ይሄ ነው ትክክለኛ። መጽሐፍ ቅዱስ ስህተት የለውም ማለት ምን ማለት ነው? እግዚአብሔር የሚለውን ነው የሚለው። እግዚአብሔር ማለት የፈለገውን ነው የሚለው። if we understand እግዚአብሔር ማለት የፈለገውን አንደርስታንድ ካረግን፣ በትክክል ከተረጎምን፣ በትክክል ከተረዳ ነው then እግዚአብሔር ማለት የፈለገውን በጥንቃቄ ያስቀምጥልናል። ነው ማወቅ የለብንም የግድ ቋንቋዎቹን ስለተተረጎሙልን። ግን ታውቃላችሁ እናንተ መጽሐፍ ቅዱስ የተጻፈበት ቋንቋ የእናንተ ቋንቋዎች እንዳልሆኑ ገርታ I'm sorry። እዚህ ትኖሩ እንደሆነ አላውቅም፣ ብትኖሩ አትሰሙኝም ብዬ ነው የማስበው። መጀመሪያ የተጻፈበት መጽሐፍ ቅዱስ ቋንቋ በእኔ ነው ምናምን ብላችሁ የምትከራከሩ የለም። ሶሪ። አብዛኛው የመጽሐፍ ቅዱስ ክፍል አብዛኛው ብሉይ ኪዳን በዕብራይስጥ ቋንቋ፣ ጥቂት በአረማይስጥ ቋንቋ። ያን ጊዜ አብዛኛው ህብረተሰብ ይናገር የነበረው። አብዛኛው አዲስ ኪዳን በግሪክ ቋንቋ ኮይኔ ግሪክ ቋንቋ፣ ጥቂት ደግሞ በአረማይስጥ ቋንቋ። ምናልባት ጌታችን የሚያስተማረው በአረማይስጥ ስለነበረ በአረማይስጥ ቋንቋና በግሪክ ቋንቋ። እንዲያውም የጌታችንን ትምህርት ከአረማይክ ወደ ግሪክ ተተርጉሞ ነው የተጻፈው። እሱ ግሪክ እና ሂብሪው እና አረማይክ ናቸው። ከዛ በኋላ ያሉት በጥንቃቄ እየተተረጎመ ነው እኛ ጋር ይደርስ። በጥንቃቄ እየተተረጎመ ጥንቃቄ የጎደላቸው ትርጉሞች ሊኖሩ ይችላሉ። ለእነርሱ እየተከራከረን አይደለም ነው ባጭሩ። ጥንቃቄ የሌላቸው ትርጉሞችን ብድግ አድርገን ተጋጭቷል ካለ አይ ለነሱ ሁሉ ጋራንቲ እየሰጠን ሳይሆን በተጻፈበት መንፈስ በተጻፈባቸው ቋንቋዎች በትክክል ሲተረጎም በትክክል ኮፒድ ሲሆን through this process በጥንቃቄ የመጡት የመጽሐፍ ቅዱስ ክፍሎች በሙሉ በእጃችን ላይ ያለው ቅዱሳት መጽሐፍ በሙሉ እግዚአብሔር ሊል የፈለገውን ፕሊዝ እያንዳንዱ ቃል እግዚአብሔር ሊናገር የፈለገውን ነው የሚናገረው ነው ሊናገር የፈለገው። አንዳንድ ክፍሎች ለምሳሌ እንዲህ የሚያስብሉ አሉ። ለምሳሌ የኢዮብ መጽሐፍን የመጀመሪያ 20 ምናምን ምዕራፍ ስታነብ እንዴት ሰው ሮንግሊ እንደሚያስብ ነው የሚያወራን። እንዲህ የሚያስብ ግን መናገር የፈለገውን ይናገራሉ። እንዴት እነኚህ ሁሉ አስተያየቶች የተሳሳቱ እንደሆኑ ነው የሚነግር። መናገር የፈለገው what he intended to say እግዚአብሔር ኢንቴንድ ያደረገው በጸሐፊዎቹም በመጽሐፉ what he intended to say የምናገኛቸው ነገሮች ስናይ እግዚአብሔር ምንድነው ማለት የፈለገው ስንል እነሱን ካገኘን ግጭት የለም፣ ስህተት የለም፣ ትክክለኛ ነው። ከዚህ ነው የምንነሳው። ያው ታውቃላችሁ የመጀመሪያዎቹ the earliest ጳውሎስ የጻፈባቸው ወረቀቶች በእጁ ፓፒራይ ኢሳያስ የጻፈባቸው ምናምን እስካሁን ድረስ አልደረሱም፣ ሊደርሱም አይችሉም። ያ ፓፒረስ ወረቀት ከደንገልና ከምናምን የተሰራ እንዴት ሆኖ ነው እዚህ የሚደርስ? እና ምን ሆነ? በዛው ዘመን ኮፒ እየተጻፉ ያለ ኮፒድ ከኦሪጂናሉ ከዛ ቀጥሎ the earliest ስትሄዱ እዛው አጠገባቸው በዛው ዘመን ኮፒ የተደረጉት አሉ። ኮፒ የተደረጉ እነሱ ነው ያሉን በእጃቸው። we call them manuscripts ይባላሉ። earliest የሆኑ manuscripts አሉ። በጣም ኦሪጂናሉን ግጥምጥም አድርገው ኦሪጂናሉን የሚያሳዩ በጣም ኢናፍ ማኑስክሪፕትስ አሉ። ኢንትረስትድ የሆናችሁ ልታጠኑ ትችላላችሁ። በተለይ በቅርብ ጊዜ የተገኘ አንድ የሙት ባህር ጥቅልሎች የሚባሉ አሉ። the dead sea scrolls የሚባሉ 1947 አካባቢ ሙት ባህር አካባቢ የተገኙ አብዛኛውን ብሉይ ኪዳን ይዘዋል። አብዛኛውን ብሉይ ኪዳን ከአንድ መጽሐፍ በስተቀር መጽሐፍ አስቴር አብዛኛውን ብሉይ ኪዳን ያዙ earliest copies ናቸው። እነኚህ ከጌታችን በፊት በ150 ዓለም የተጻፉ ማለት ነው። በዚያው ዘመን የተጻፉ ኮፒድ የተደረጉ አሉና እያንዳንዱን ስትገጣጠማቸው ኦሪጂናሉን ያመጣሉ እንጂ እርስ በርሳቸው የማይጋጩ በጣም ብዙ ማኑስክሪፕትስ። ባጭሩ ብሉይ ኪዳንን በተመለከተ በጣም ብዙ early manuscripts አሉ።
አዲስ ኪዳንን በተመለከተም ልክ እንደዚያው 4000 5000 የሚሆኑ ማኑስክሪፕትስ አሉ። እነኚህ ሁሉ ማኑስክሪፕት ስናይ ሲገጣጠሙ እግዚአብሔር ማለት የፈለገውን ነው የሚሉት በተጻፉባቸው ኦሪጂናል ቋንቋዎች። በቃ እንግዲህ ወገን ማጥበቅ ነው። ስለዚህ መጽሐፍ ቅዱስ በትክክል ሲተረጎም እግዚአብሔር ሊያለው የፈለገውን ስለሚናገር በትክክል ሲተረጎም እግዚአብሔር ኢንቴንድ ያደረገውን በመናገር ስህተት አልባ ነው። የትርጉም ስህተት ልንፈጥር እንችላለን። የመረዳት ችግር ሊኖርብን ይችላል። እኛ ራሳችን ላይገባን ይችላል። ግን when we understand it ከስህተት የጸዳ ነው። እግዚአብሔር ማስተላለፍ የፈለገውን ብቻ ነው የሚያስተላልፈው። this is called the doctrine of inerrancy። ትርጉም ይጠይቃል። ኦፍ ኮርስ ያው ታውቃላችሁ፣ መረዳት ይጠይቃል። ጠለቅ ብሎ ማሰብ ይጠይቃል። የተለያዩ ጽሁፎች ናቸው መጽሐፍ ቅዱስ ክፍሎች። የተለያየ ስነ ጽሁፍ ነው። አንዳንዱ ግጥም ነው። ግጥምን መረዳት አለበት በግጥም ኮንቴክስት። አንዳንዱ ናሬቲቭ ነው፣ ስድ ንባብ ነው፣ ታሪክ ነው። እንደ ታሪክ ነው የምታነበው። አንዳንዱ አፖካሊፕቲክ ነው። በአማርኛ አቡ ቀለምሲስ you can choose። አፖካሊፕቲክ ማለት በቪዥን በድሪምስ በቪዥን በኢንተርፕሬቴሽን በቁጥሮች በምናምን የተሞላ እንደነ ዳንኤል እና እንደነ የራእይ መጽሐፍ የመሳሰሉ ነው። እሱን የምትረዳበት ነው። እሱን ለመተርጎም የምትሞክርበት ነው። መጽሐፈ ምሳሌ ለመተርጎም የምትሞክር የተለያየ ነው። ስነ ጽሁፉ የተለያየ ነው። ለምን መሰላችሁ ወገኖቼ? ሂውማን ኦተርስ አሉ። ይሄን መርሳት የለባችሁ። ከስህተት የጸዱ እንዲሆኑ አድርጓቸዋል እንጂ እነሱን ግን ከአይምሯቸው ውጭ አላረጋቸውም። ጳውሎስ ሲጽፍ ጳውሎስ ነው የጻፈው፣ በራሱ ቋንቋ፣ በራሱ ስሜት፣ በራሱ ፐርሰናሊቲ። ጴጥሮስም ልክ እንደዚያው፣ ኢሳያስም ልክ እንደዚያው በራሳቸው ስነ ጽሁፋዊ ስታይል የተጻፈ ስለሆነ መረዳት ያስፈልጋል። እንግዲህ ተመልከቱ፣ በዚያ አውድ ከተረዳ ነውና ከተረጎም ነው ኢን ዘ ኮንቴክስት ኦፍ የተጻፈበት ሊትሬቸር የተጻፈበት ኮንቴክስት ከተረዳ ነው ካገኘ ነው እግዚአብሔር ማለት የፈለገውን ስህተት የለበትም። በስነ ጽሁፍ ሊትሬቸር በተለይ ደግሞ ቀደም ተብሎ በተጻፈ ስነ ጽሁፍ ጸሐፊው ማለት የፈለገውን ማግኘት በጣም ከባድ ነው። ስራ ይጠይቃል። ምንድነው ማለት የፈለገው? ንግግር ሲሆን ይሻላል። ቶኑን ታየዋለህ። ሲጻፍ ምን ነበር ቶኑ? ነገ እንገናኝ። ነገ ማምጣት ካልቻልክ ገደልኩ ብል ምን ማለት እንደፈለኩ አሁን እናንተ ታውቃላችሁ። ነገ ካልመጣ ገደልኩ ግን ቢጻፍ ይዶን እንትን አታየውም። ጥንቃቄ ይጠይቃል። ማሙሻ የተናገረው ተጽፎ ተቀምጧል የዛሬ ምናምን ዓመት። እሺ ጓደኛውን ሁሉ የሚያስፈራራ ነው ብለህ ልተረጉም ትችላለህ። ጓደኛውን ሁሉ ነገ ጠዋት ካልተገናኘን ግድል እኮ ነው ብሎ ሲጻፍ ምንድን ነው ኢንቴንሽኑ? አሁን ኢዲየም ስለሆነ አነጋገር ስለሆነ you can understand። ገደልኩሽ ነገ ጠዋት እንትን ካላረግሽ አትደነግጡም፣ አልበረገጋችሁ ምን አይነት ሰው ነው ምናምን ብላችኋል። አሁን ስናገር ምን አይነት ሰው ምን አይነት አታስብልም። ሲጻፍ ግን ጥንቃቄ ይጠይቃል። እችን ለማግኘት ምንድነው ኢንቴንድ ያደረገው ጳውሎስ ይሄን ሲጽፍ? ምንድነው በተለይ ደግሞ እግዚአብሔር ኢንቴንድ ያደረገው ሲጽፍ? እሱን ካገኘ ነው አይጋጭም። እሱን ካገኘ ነው ስህተት አልባ ነው። እሱን ካልተረዳ ነው it's a problem። ኢንቴንድ ያደረገው መናገር የሚፈልጉትን ካገኘን ኢንተርፕሪት ካረግን ከቋንቋ ትርጓሜ ስህተቶች ከተጠበቀ ከኛ ያተረጓጎም ስህተቶች ከተጠበቀ መጽሐፍ ቅዱስ ትክክለኛ ሐቅ የሞላበት ከስህተት የጸዳ ኢነራንት የሆነ የእግዚአብሔር ቃል ነው። ጥቂት ማስረጃዎች ልስጣችሁ። ይህን በደንብ መከታተል ጥሩ ነው። ጥቂት ማስረጃዎች ነው። አንድ አራት ነገሮች ነው የምነግራችሁ። ሰው ይከን 1 2 3 4 ማለት ትችላላችሁ። ዌልካም። ስለ የቁጥር ዘመን ውስጥ ገብተናል። አንድና ሁለት የተደራረቡ ናቸው እርስ በርስ።
3 እና 4 የተደራረቡ ናቸው እርስ በርስ። 1 እና 2 ጓደኛሞች ናቸው፣ ግን 1 እና 2 ብለን 3 እና 4ም ጓደኛሞች ናቸው፣ ግን እነሱን አንድ ላይ አድርገን ማስረጃ 1 ከኢንስፒሬሽን አንፃር ሲታይ ኢንስፒሬሽን የሚያስረዳን ወይም ደግሞ ትንፋሰ መለኮት ሂደት የሚያስረዳን የእግዚአብሔር ቃል ስህተት አልባ መሆኑን ነው። in the process መንፈስ ቅዱስ ሱፐርኢንቴንድ ስላደረገው ቃሉ ያለው አምላክ ያለው ነው። ይህን በደንብ ያዙ። ቃሉ ያለው አምላክ ያለው ላስብላችሁ ነው። አሁን ቃሉ ያለው አምላክ ያለው አንድ ላይ እንበለው። ቃሉ ያለው አምላክ። ይሄ ነው እምነታችን። ኢንስፒሬሽን ማለት ቃሉ የሚለው አምላክ የሚለው ነው። ቃሉ የሚለው እና አምላክ የሚለው አንድ ነው። ጌታችን እንዲያውም መጽሐፍት ሲጠቅስ ትዝ ይላችኋል። ከዲያብሎስ ጋር በተከራከረ ጊዜ የዘዳግምን መጽሐፍ እየጠቀሰ ጌታችን ሲናገር ሰው በእንጀራ ብቻ አይኖርም አለ። ማቴዎስ 4 ላይ ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ። መጽሐፉ እየጠቀሰ ያለው መጽሐፍ ከእግዚአብሔር አፍ የወጣ ነው። ከእግዚአብሔር አፍ የወጣ ነው። እስትንፋሰ መለኮት ነው። የእግዚአብሔር ንግግር ነው። ይሄን ያዙ። መጀመሪያ ይሄን ያዙ። መጽሐፍ ቅዱስ ላስት ዊክ ካየነው አንፃር ከኢንስፒሬሽን አንፃር የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። መጽሐፉ ላይ የምናነበው እግዚአብሔር የሚለው ነው። ጥቂት ምሳሌዎች አስረዳችኋለሁ። መጽሐፉ የሚለው ማን የሚለው ነው? ተናገሩ። አንድ ሰማችሁ በደንብ። መጽሐፉ የሚለው እግዚአብሔር የሚለው የሆነ ሙሴ የጻፈውን ወስደህ እግዚአብሔር እንደዚህ ይላል ማለት ትችላለህ። እግዚአብሔር በሙሴ ስለሆነ ሙሴ የጻፈው በመንፈስ ቅዱስ ነጅነት እሱ የሚለው የአምላክ ድምፅ ነው። አምላክ ያለው ነው። ላስት ዊክ እንዳየ ነው መንፈስ ቅዱስ በዳዊት አፍ እያለ እንዳየ ነው። ለምሳሌ ላስረዳችሁ። ለምሳሌ ትንቢተ ኢሳይያስ እኔ አነብላችኋለሁ። ትንቢተ ኢሳይያስ 7:14 ላይ የምናውቀው ትንቢት አለ። ለንጉሥ አካዝ የተነገረ እኛ የምናውቀው ከንጉሥ ኢየሱስ አንጻር ነው፣ ግን ለሌላ ንጉሥ ነው የተነገረው። መጀመሪያ ድል ታደርጋለህ ተብሎ ምልክት ልስጥህ ምናምን ብሎ የኢሳይያስ መጽሐፍ ጸሐፊ ነው የሚያወራው። እዛ ላይ ኢሳይያስ ነው የሚያወራው። ኢሳይያስ ምን ይላል? ምን መሰለ ምልክቱ? እሺ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ማን ነው ያለው? ኢሳይያስ። ማን ነው ያለው? ጸሐፊው። ጸሐፊው ምን አለ? ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ደግሞ አማኑኤል ብላ ትጠራዋለች። ከዛ ማቴዎስ ወንጌሉን ሲጽፍ ይህንን ቃል ሲያስብ የቃሉ ፍጻሜንም ሲያስብ ማቴዎስ 1:22 ላይ በነብዩ ከጌታ ዘንድ ይላል። በነብዩ ከጌታ ዘንድ አዲሱ መደበኛ ትርጉም አይታችሁ እንደሆነ ጌታ በነብዩ እንዲህ ሲል እንደተናገረው ማን? ጌታ እንደተናገረው። ጸሐፊው አይደለም ወይ? ቃሉ ያለው አምላክ ያለው ጌታ በነብዩ ከጌታ ዘንድ እንዲህ ብሎ ተጽፏል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ እንደተጻፈው ጌታ እንዳለው እዛ ላይ ጸሐፊው ያለው እዚህ ጌታ እንዳለው ግልጽ ነው። ይሄ ፕሮሰስ ቃሉ የሚለው ማን የሚለው? እግዚአብሔር የሚለው። ይሄማ ትንቢት ስለሆነ ነው ብላችሁ ከሆነ ሌላ ሊትሬቸር ላሳያችሁ። ሌላ ሊትሬቸር እግዚአብሔር ሰውን በፈጠረ ጊዜ ዘፍጥረት ምዕራፍ 2 እንደምታስታውሱት in the process አዳምን እንቅልፍ ጣለበትና ቆንጆ ሚስት ሰጠው። ምርጫም አልነበረም፣ እሷ ብቻ ነበረች። ግን he was very appreciative። በጣም ደስ አለው። ምንም ሚና እንዳይኖረው አድርጎ ነው የሰጠው። የሚገርመው በጣም ተደሰተ። እሱ እንዲያውም ተቀኘ ሁሉ እኮ ከስጋ ከጥንት የሆነች አጥንት ስጋ የራሴ ናት ምናምን ብሎ ተገረመ። እና መገረሙን ይጽፍና ሙሴ የዘፍጥረት መጽሐፍ ጸሐፊ ብዙዎቻችን እንደምናምነው ሙሴ እሱ ጻፈና ኮሜንት አረገ ማለት ነው። ሰጠው እግዚአብሔር። ከዛ ተደነቀ፣ ተገረመ አለና ኮሜንት አረገ ማለት ነው።
ይሄ አዳምም አይደለም እንትን ማለት ነው። ኮሜንት አደረገ ጸሐፊው። ምን አለ? ቁጥር 24 ላይ ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ብሎ ተገረመ ማለት ነው ጸሐፊው። እዛ ላይ የሚናገረው እንትኑ ነው። የጀነሲስ ጸሐፊ ነው የሚናገረው። የአዳምን ንግግር የአዳምን አድናቆት ሲጨርስ ሰው በቃ አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ አንድ ስጋ ይሆናሉ ብሎ ጻፈ። ጌታችን ስለ ጋብቻ ሲጠየቅ እና ፍቺ ማቴዎስ 19 ላይ ሲጠቅሰው ይሄንኑ ቃል ነው የጠቀሰው ጌታ ኢየሱስ። ማቴዎስ 19 4-5 ላይ ይሄንን ቃል ሲጠቅሰው ፍቺ ተፈቅዷል ወይ ምናምን ብለው ኖ አለና ጌታ ኢየሱስ እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው ዓለም ይላል። ማን ነው ያለው? አልሰማችሁ? አነባለሁ እንደገና። ፈጣሪ በመጀመሪያ ወንድና ሴት አረጋቸው፣ ፈጠራቸው፣ ከዛ ዓለም ይላል። ማን ነው ያለው? ከዚህ ቀጥሎ ያለው በሏ ፈጣሪ እና ዓለም ምን አለ? ፈጣሪ ምን አለ? ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ አለ። ማን? ፈጣሪ። እንዴ እዛ ሄደን ስንናገር ስናይ እኮ ያወራው ሙሴ ነው። ቃሉ ያለው ፈጣሪ ያለው that's inspiration። ይሄ ነው እስትንፋሰ መለኮት ማለት። ቀልድ አይደለም ማለት የእግዚአብሔር ቃል ባላስቲክ እኮ ነው እምነታችን። የእግዚአብሔር ቃል በመንፈስ ቅዱስ ነጅነት የተጻፈ የእግዚአብሔር መጽሐፍ ቅዱስ በመንፈስ ቅዱስ ነጅነት የተጻፈ የእግዚአብሔር ቃል መሆኑን እናምናለን። ምን ማለት ምን እያለ ነው? ቃሉ ያለው በሏ አምላክ ያለው። ሙሴ ሰው እናትና አባቱን ይተዋል አለ። ኢየሱስ በፍሪደም መጣና ፈጣሪ እኮ ከፈጠራቸው ወንድና ሴት ካረጋቸው በኋላ አለ አንድ ስጋ ይሆናሉ አለ ፈጣሪ። እዛ ላይ ሙሴ አለ፣ እዚህ ጋር ፈጣሪ አለ። የዘፍጥረት ጸሐፊ አለ፣ እግዚአብሔር አለ። what is the difference? ምንም። ቃሉ ያለው አምላክ ያለው የቆጥሩ መንደርደሪያ ነው። ለዚህ ነው ጌታ ኢየሱስ ከእግዚአብሔር አፍ የሚወጣ ቃል ያለው። እያንዳንዱ ቃል ከእግዚአብሔር አፍ ይወጣ ቃል ኢንስፒሬሽን ነው። ይሄ አብሮ የሚሄደው ሁለተኛው ግን አሁንም መያዝ ያለባችሁ ማስታወሻ ከስትንፋሰ መለኮት አንጻር ቃሉ ያለው አምላክ ያለው ነው። ስለዚህ አብረን የምንደርበው አብረው ይሄዳሉ፣ ዘመዳሞች ናቸው ያልኳችሁ። ከእግዚአብሔር ባህሪ አንጻር ተመልከቱ፣ ከእግዚአብሔር ባህሪ አንጻር። ስለዚህ ቃሉ የእግዚአብሔር ባህሪ ያለበት ማለት ነው። ከእግዚአብሔር ባህሪ አንጻር ቃሉ ምን እያለን ነው? ቃሉ ያለው አምላክ ያለው ስለሆነ እግዚአብሔር ደግሞ በባህሪው አይዋሽም። እግዚአብሔር ያለው ሁሌ ልክ ነው። ስህተት የለም እርሱ ዘንድ፣ ውሸት የለም። ስለዚህ ቃሉ ያለው እግዚአብሔር ያለው ነው through ስትንፋሰ መለኮት ፕሮሰስ ካለን the implication is ስለዚህ የተናጋሪውን ባህሪ ነው የያዘው። የተናጋሪው ባህሪ ምንድን ነው? ስህተት የለም እርሱ ጋር፣ ስህተት የለም እርሱ። እግዚአብሔር በባህሪው አይዋሽም፣ ስህተት አልባ ነው፣ እውነት ብቻ ነው። እውነት። ስለዚህ ያለውን ካገኘ ነው። ይሄ ነው እንግዲህ ቅድም ያልነው እንዳትረሱ ፕሊዝ። ያለውን ካገኘ ነው እውነት ነው። በቃ ያለውን ካገኘ ነው እውነት ነው። ለምን? እግዚአብሔር በባህሪው እውነት ብቻ ስለሆነ። የምታውቋቸውን ጥቂት ጥቅሶች ልጥቀስላችሁና ወደሚቀጥለው እሄዳለሁ። ዘኍልቍ 23:19 ዘኍልቍ 23:19 ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም። ባም አለቀ። የሰው ባህሪ ነው ሐሰት። ቃሉ ያለው አምላክ ያለው ካለ አምላክ ሐሰትን ይናገር ዘንድ ሰው አይደለም። ቲቶ ምዕራፍ 1 ቁጥር 1-2 ቲቶ ምዕራፍ 1 ቁጥር 1-2 ላይ ቅዱስ ጳውሎስ ስለ መዳናችን ተስፋ ሲናገር by the way he's talking about the Old Testament promise እንዳለ የብሉይ ኪዳን መጽሐፍትን ፕሮሚስ የመዳናችንን ፕሮሚስ ያመጣውና ተስፋ ያመጣውና የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለም ሕይወት ተስፋ የነበረ ተስፋ ነው። በዘላለም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋ ሰጠ። ተስፋ ተሰጠ 39ኙን መጽሐፍ ማለት ይችላል። He's talking about Old Testament scriptures እና ተስፋ እኮ ተሰጠ ስለመዳናችን በማን? በእግዚአብሔር ብቻ ሳይሆን የሚለው በማይዋሽ እግዚአብሔር። ማይዋሽ እግዚአብሔር። ስለዚህ ቅዱሳት መጽሐፍት ስለ ራሳቸው የሚመሰክሩት መዝሙር 12:6 ላይ
በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። ብርና ወርቅ ሲሰሩ 6 7 ምናምን አድርገው ምናምን አንድ የነጠረ ነው ምንለው ቃሉ ለዚህ ነው። የነጠረ ነው ማለት በቃ የለውም፣ የሚወጣለት ነገር የለውም። ጌታ ይመስገን። የሚወጣለት ነገር የለውም። የጸዳ ነው፣ የነጠረ ነው የእግዚአብሔር ቃል። ከሁለቱ ምን እንማራለን? መጽሐፍ ቅዱስ የእግዚአብሔር ቃል ስለሆነ ቃሉ ያለው አምላክ ያለው ስለሆነ አምላክ ጋር ደግሞ ስህተት ስለሌለ መጽሐፍ ቅዱስ ከስህተት የጸዳ ነው። ግልጽ ነው። ይሄ ግልጽ ነው። ሁለቱን ሌሎች ዘመዳሞች አጠገባችሁ ላስቀምጥላችሁ። ሌላው ግን መለኪያችን ጌታ ኢየሱስ ነው። እኔ አይ ላቭ ዚስ። በቃ እኛ ምን አታገለን? አምላክ እኛን ሆኖ ወርዶልን ከሱ አንማርም እንዴ? ራሱ መጣኩ ማለት ራሱ አምላክ መጣ። ከኢየሱስ ምስክርነት አንጻር ትንሽ እንድናየው ነው። የኢየሱስ ምስክርነት በጣም ቫሊድ ነው ማይ ፍሬንድስ። በጣም ኢየሱስ እውነት ብቻ ሳይሆን የእውነት መለኪያ ነው። ሜዠርመንት ውስጥ ነው። እየመጣ ተለካ ነው እንጂ እሱ የእውነት መለኪያ ነው። ወይ ከእውነት ዝቅ ብያለሁ ከፍ ብያለሁ ይባላል እንጂ ኢዝ ዘ ስታንዳርድ። ለምን? በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ሥጋ ሆነ፣ ጸጋ እውነትን ተሞልቶ በእኛ አደረ። ኢየሱስ how did he treat የእግዚአብሔርን ቃል? እኮ ገላግሌ ነው። አሁን እኛ ተነስተን አንዳንድ ስህተቶች እንደኛ ብሏል ወይ እሱ ካላለ ለምን ኢየሱስ how did he treat የእግዚአብሔርን ቃል? በነገራችን ላይ ስለ ቀኖና ስንማርም ኢየሱስን በጣም እንጠቅሰዋለን። ኢየሱስ ያደረገውን ማድረግ ነው መጽሐፍ ቅዱስን በተመለከተ በጣም ጥሩ። ኢየሱስ ያደረገውን ማድረግ በጣም ጥሩ ነው። እርሱ የእውነት መለኪያ ነው። እርሱ እውነት ነው። ኢየሱስ እውነት ነው ራሱ። እኔ መንገድም ደግሞ ምንም ህይወትም ደግሞ እውነትም እርሱ እውነት ነው። he's the truth actually እውነት ብዙ የለም፣ አንድ ነው፣ እሱም ኢየሱስ ነው። so he's the truth። so ስክሪፕቸርን በተመለከተ ኢየሱስ እንዴት ነበረ? አዲስ ኪዳን ተማረን እኮ ማቴዎስ ወንጌል ትዝ ይላችኋል። ብሉይ ኪዳን አፍተር ብሉይ ኪዳን ጥቅስ በጣም ብዙ አንድም ቦታ ላይ ኢየሱስ ቅዱሳት መጽሐፍትን ይሄን ማያዝ አለባችሁ በደንብ። አንድም ቦታ ላይ ኢየሱስ ቅዱሳት መጽሐፍትን ለማስተካከል ወይም ለማረም ሲሞክር አናገኘው። ኖ እሱ እንኳን ከዚህኛው ጋር ይጋጫል፣ ስህተት አለበት። ኖ አንድም ቦታ ላይ ኢየሱስ የእውነቱ መለኪያ ኢየሱስ አንድም ቦታ ላይ ለማስተካከል ለማረም አልሞከረም። የተሳሳተና የሚያርመው ያለም አይመስልም። ኦቶሪቴቲቭሊ ነው የሚጠቅሰው። ፈጣሪ እንደዚህ ብሏል ብሎ ነው የሰበከው። አገልግሎቱን ሲጀምር የብሉይ ኪዳን መጽሐፍ ትርትሮ ዘርግቶ ነው የጀመረው። ሰብኮ ነው የጀመረው። ሰበከው እንጂ ለማስተካከል አልሞከረም። this is such a great confidence። ለማስተካከል ሲሞክር አታየውም። ዮሐንስ 17 ጥቅሶች አሁንም ዮሐንስ 17 በእውነት ቀድሳቸው ቃልህ እውነት ነው ብሎ ልቅ እሱ በእጁ የነበረው የዛን ጊዜ የብሉይ ኪዳን መጽሐፍት ናቸው። የአዲስ ኪዳን መጽሐፍት በመሰራትና በመጻፍ ላይ ነው። የብሉይ ኪዳን መጽሐፍት ቃልህ እውነት ነው፣ የለም ስህተት። እንዲያውም እውነትነቱን አንዱ የሚያረጋግጠው ቀጥሎ ካለው ጋራም ስለሚያያዝ ማቴዎስ 5:18 እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ትንሽዬዋ አልፋቤት ናት። በዕብራይስጥ ትንሽዬዋ አንዲት ኮማ ማለት አንዲት ሰረዝ፣ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም። so everything written is very important ለኢየሱስ። አንዲት ትንሽዬ ሰረዝ፣ አንዲት ትንሽዬ ኮማ፣ አንዲት ትንሽዬ ነገር አይወጣለትም። እስኪፈጸም ድረስ አታልፍም፣ አይሻርም፣ አያልፍም። ስተት አልባ ነው፣ እውነተኛ ነው። ሰበከው እንጂ ሊያስተካክለው አልሞከረም። ለምን? ቃሉ ያለው አምላክ ያለው እውነተኛ የእግዚአብሔር ቃል ስተት አልባ። ማቴዎስ 4:35 ላይ ሰማይና ምድር ያልፋሉ ቃሌ ግን አያልፍም።
ሉቃስ 24:44 ላይ ጌታ ኢየሱስ ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ይሄ ራሱ ቁጭ ብላችሁ ይሁት this old testament በሙሴ ሕግ ነቢያት ፕሮፌቲክ ቡክስ መዝሙራት ዊዝደም ሊትሬቸር በእነኚህ ውስጥ ስለኔ የተጻፈው ይፈጸም ዘንድ ይገባል ብዬ ነግሬያቸዋለሁ። እሱ የተጻፈው በቃ ይሆናል ነው እንጂ የተጻፈው ይፈጸማል ነው እንጂ የተጻፈው ይስተካከል የለውም። ከኢየሱስ I love this መጽሐፍ ቅዱስ ምንድነው? ስህተት አልባ መጽሐፍ ቅዱስ ምንድነው? እውነተኛ መጽሐፍ ቅዱስ ምንድነው? እግዚአብሔር ሊለው የፈለገውን ካገኘ ነው ከስህተት የጸዳ ነው። ምንድነው ማረጋገጫችን? ኢንስፒሬሽን እግዚአብሔር ያለው ስለሆነ። ምንድነው ማረጋገጫችን? የእግዚአብሔር ባህሪ እግዚአብሔር ስለማይዋሽ ስህተትም ስለሌለ በእርሱ ዘንድ። ምንድነው ማረጋገጫችን? የኢየሱስ መለኪያነት። አንድ ልጨምርላችሁ ከኢየሱስ መለኪያነት ጋር አያይዘን ጌታ ኢየሱስ ስለ እግዚአብሔር ቃል እውነተኝነት ሲናገር አንዱ የተጠቀመው ቃል የትንቢት ፍጻሜ ነው። የትንቢቶች ፍጻሜ እውነተኝነቱን ከስህተት የጸዳ መሆኑን እውነተኛ መሆኑን ይናገራል። የትንቢቶች ፍጻሜ አብሶሉትሊ እንዲያውም እግዚአብሔር ስለ ነቢያት መለኪያ ሲናገር አንድ ነቢይ ቢነሳ እና ቢናገር እና የተናገረው ካልሆነ ውሸት ነው ማለት ነው ብሎናል እሱ ራሱ። መጽሐፉ ቢናገር የተናገረው ካልሆነ እውነት ሊሆን አይችልም። የትንቢት ፍጻሜ ምን ያሳየን? ጌታ ኢየሱስን ተጠቅሞበታል። ይፈጸማል አንድም ሳይቀር እያለ ነው ያስተማረው። ምን ይነግረናል? ትክክለኛ ነው፣ ሐቀኛ ነው። ሐቅ ስለሆነ እውነት ስለሆነ ያለው ይሆናል። እንደውም እግዚአብሔር ያለው በቃ ወርዶ መሬትን እንደሚያረሰርስ ነው። ይወርድና ያረሰርሳል፣ ይወርዳል ይሰራል፣ ይወርዳል ይፈጽማል። ለዚህ ነው ቅዱስ መጽሐፍ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ይሰራል። ሲሰራ ታየዋለህ። የእግዚአብሔር ቃል ይሰራል፣ ትንቢት ይፈጸማል፣ የተናገረው ይሆናል። ምን ያሳየናል? ስህተት አይደለማ። የሆኑ ነገሮች ተናግረህ ባይቻንስ አንድ ሁለት ጊዜ ሞክረህ እንደው ቢፈጸም በቻንስ ተገናኝቶ ነው ለማለት ይቻል ይሆናል። ነገ ጧት የምትወደውን ጓደኛን ታገኛለህ ብዬ 50% ቻንስ አለ። ባለፈው እንዳወራ ነው መገለጥ በጣም 50 ቻንስ አለ። ቻንስ ይዝ አገኘዋለሁ ወይ ማሙሻ እንዳለው ምናምን ግን ቻንስ አለ። ብቻ ቻንስ እኮ የዘመኑ ነቢያት በጣም ይጠቀሙበታል። ሲሪየስሊ ይሞክራሉ። ሲፈጸም መዘው ይነግሩናል። ልክ እንደ ሎተሪ ማለት ነው። የደረሰው ሰውዬ ይወራለታል። ብዙ ሰው ግን ቲኬት ቆርጧል። ስለ ቤት ኪራይ፣ ስለ ህመም፣ ስለ ስራ፣ ውጭ ሀገር ስለመሄድ ገባ። አንድ ሰውዬ ቪዛ አግኝቷል ዛሬ እኮ። ስለዚህ እዚህ 3 ሰዎች አላችሁ ቪዛ ምናምን ብል አይጠፋም ነገር። አንዳንዴ የአበሻው ክርስቲያን አበሻ ብቻ ሳይሆን አፍሪካው በተለይ አንደኛው አውሮፓ ነቅቶ እንደሆነ ምንድነው ያደነዘዘን ምናምን ይላሉ። ከዚህ መካከል 6 ሰዎች አላችሁ ነገ ጧት ጥሩ ቁርስ ትበላላችሁ ብል ቁርስ እንደዛ እኮ ነው የሚያስቀው። አንዳንዴ አሜን ምናምን ደግሞ ይላል። ዞዛር ባድ ኤግዛምፕልስ ናቸው። ዞዛር ቃልም የለኝም። ስለዚህ ያው ደግሞ ያስቀምጡታል፣ አርካይቭ ያደርጉታል። አንድ ናይጄሪያዊ ሰውዬ ነው የጀመረው ይሄንን። ያስም ብሎ ይናገራል። አውሮፕላን ሊከሰከስ እንደሚችል ምናምን ይናገራል። አይሆንም እኮ ያን ሰሞን ግን ይቀመጣል። ለማንኛውም አንድ ቀን መከስከሱ ስለማይቀር በጣም አደገኛ ሰውዬ ነበር እና ይሰበሰባል። ያን ሰሞን ምንም አይሆንም። አንድ ቀን ግን ይሆናል። ከዛ አንድ ቀን አንድ አውሮፕላን ሲከሰከስ ማን ኦፍ ጋድ የዛሬ 2 ዓመት ትዝ አይላችሁም ወይ? ሰማይ ላይ አንድ ቀን እኮ እግዚአብሔር ይጠብቅ እንጂ የሆነ ነገር መሆኑ አይቀርም። ስለሚሞቱ ፕሬዝዳንቶች አለ እኮ ግን ሳይሆን ሲቀር ይቀመጣል። ማንም አነሳው። እኛም ትዝ አይለን የዛን ቀን የተናገርከው ይታለ የሚል የለም። አርካይቭ ይደረጋል። ከዛ ቻንሱ ሲጋጠም ይወጣል። ይሄ I'm not talking about this። ግን ታሪክን ፕሪዲክት እያደረግ ያለ መዛነፍ ከሆነ እግዚአብሔር ብቻ መሆን አለበት። የታሪክ ባለቤት እግዚአብሔር ብቻ መሆን አለበት። ብሉይ ኪዳንን አንብብ። የሚመጣውን ዘመን ይናገረዋል፣ ይሆናል፣ ይፈጸማል። ለምን? እውነት ስለሆነ ነው። ገና ከመምጣታቸው በፊት ዳንኤል መጽሐፍን አንብቡ። እስካሁኑ ዘመን ያለውን ታሪክ ይነግራል። አሁን የሚመጣውን ታሪክ ይነግራል። ዳንኤል ምዕራፍ 2 አንብቡ። ስታቹ ከባቢሎን አንስተህ ከራሱ ከወርቁ
ቀጥሎ የዓለም ታሪክና የዓለም መንግስታት እኔ በጣም እገረማለሁ። ያንዳንዱ ባህሪያቸውን የሚመጡ መንግስታት እንዴን እንደዚህ ይሆናል፣ እንዴን ከሁለት ይከፈልና ሚዶ ፋርስ ይሆናል ሆነ፣ እንዴን እንደዚህ ይሆናል፣ እንዴን እንደዚህ ይሆናል፣ እንዴን ሮማ ይሆናል። ሮማ አይልም ግን ሮማ ነው ስታዩ። የማይጣበቅ እንደ ሸክላና ብረት ይሆናል። ይናገራል፣ ታሪክን ይሆናል። ምን ስለሆነ? እግዚአብሔር ነው ተናጋሪ፣ እውነት ስለሆነ ያለው ይሆናል። ምንን ያሳያል? እውነት ነው፣ ስህተት አይደለም። ዛሬ ያሰላሰልኩት አንዱ እግዚአብሔር ገና ሳይመጡ በፊት በስም የጠራቸው ነገስታት አሉ ማለት ነው። ገና አንዱን ናቡከደነፆር ነው፣ እሱን ተውት። አንዱ ቂሮስ የሚባል ሰውዬ ነው። እኔ ራሴ ጥቅሱን አሳይተው ሲሆን አይ ዶንት ኖ በስም ጠርቶ እግዚአብሔር ሳይመጣ በፊት የፋርስ ንጉስ ቂሮስ ከባቢሎን በኋላ የመጣው ምናልባት ከመወለዱ 150-160 ዓመት በፊት ነው በስም ጠርቶ ይመጣል ያለው እንሱ this history ከመወለዱ 150 ዓመት በፊት ወይም 160 ሜቢ ኢሳይያስ 44:28 ላይ ትንቢተ ኢሳይያስ ምዕራፍ 24 ቁጥር 48 እኔ እኮ ማለት እኮ 100% እኮ ነው። እኔ እኮ አሁን ብዙ መቶን ትንቢቶች እንዳልጠቅስባችሁ ብዬ ነው። እኔ እኮ 100% ነው። አይስትም እግዚአብሔር ሲናገር የለማ ውሸት በእርሱ ዘንድ። ኢሳይያስ 44:28 ላይ እና 45:1 ድረስ ይደርሳል። 45:1 ድረስ ይደርሳል። ቂሮስንም እርሱ እረኛዬ ነው፣ እርሱም ኢየሩሳሌምን ትታነጽ ያለሽ ቤተ መቅደስም ይመሰረታል ብሎ ፈቃዴን ሁሉ ይፈጽማል እላለሁ ይላል። ፈቃዴን ይፈጽማል፣ መቅደሴን ይሰራል፣ ፈቃድ ይሰጣል። እንደን 45:1 ላይ እግዚአብሔር ለቀባሁት ለአሕዛብንም በፊቱ አስገዛ ዘንድ የነገስታትንም ወገብ እፈታ ዘንድ በሮቹም እንዳይዘጉ መዝጊያዎቹን በፊቱ ከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል። የለም እኮ ቂሮስ ያኔ በኋላ የምርኮ ዘመን አብቅቶ ኤርሚያስ 70 ዓመት ይሄ ራሱ አቤት ሐሰተኛ ነቢያቱ የሚሉትን ብታነጻጽሩ ትንቢተ ኤርሚያስ ውስጥ እግዚአብሔር ሕዝቡን አሳልፎ አይሰጥም። አሜን የሚያስብለው ይሄ ነው። ይሰጣል አሳልፎ ይላል። እንደውም አንዳንድ አካባቢዎችን ባቢሎን ማጋዝ ጀምሮ ኦሬዲ አይ ኢየሩሳሌም እንኳን ሴፍ ናት ይላሉ። መቅደሱ ያለባት ኢየሩሳሌም ሴፍ ናት ይላል። ኤርሚያስ ይመጣና ሴፍ አይደለች መቅደሱ ይፈርሳል። ኤርሚያስ ያለው ነው የሆነው። ከዛ ደግሞ በጣም የሐሰት ጥጉም በጣም ሄደው አጭር ጊዜ ነው መመለሳችን አይቀርም ይላሉ። ኤርሚያስ መጥቶ 70 ዓመት አግቡ፣ አታክልት ትከሉ፣ እርሻ ረሱ 70 ዓመት 70 years in Babylonian captivity። ከዛ በኋላ ነገር ሁሉ ታሪክ ተገልብጦ ባቢሎን መጣ፣ ወሰዳቸው። 70 ዓመት ኖሩ። የፋርስ መንግስት ተነሳ፣ ባቢሎን አለፈና እዝራ ምዕራፍ 1 ቁጥር 1 እስከ 3 ላይ ታሪኩ በነገራችን ላይ የእዝራ ታሪክ ከኢሳይያስ ከተናገረው ታሪክ በጣም ብዙ ቆይቶ ነው። መጽሐፉ እፊት ስላለ እፊት እንዳይመስላችሁ፣ አደራደሩ ክሮኖሎጂካል አይደለም። አደራደራችን እኮ ሊትሬቸር ቤዝድ ነው። አታውቁ እንደሆነ አሁን የኢዮብን መጽሐፍ አንዳንድ ጊዜ እስቲ ክሮኖሎጂካል አሳየ ምን አስተለው ዘፍጥረት አካባቢ ይወስደዋል። እንትና የኛ አደራደር ሊትሬቸር ነው እንጂ እዝራ ቆይቶ ነውና እዝራ ምዕራፍ 1 ላይ 1 እስከ 3 ላይ በኤርሚያስም አፍ የተናገረው የእግዚአብሔር ቃል ይፈጸም ዘንድ በኤርሚያስ አፍ የሚለው 70 ዓመቱ ነው። በኤርሚያስ አፍ ነው የተነገረው 70 ዓመቱ የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉስ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉስ የቂሮስን መንፈስ አስነሳል። መንፈሱን አሁን አስነሳው፣ ግን ቂሮስ ጥንት የተነገረ ነበር። እርሱም በመንግስቱ ሁሉ አዋጅ አስነገረ እና ሂዱና ቤቱን ስሩ፣ የእግዚአብሔርን ቤት ስሩ፣ ወደ ሀገራችሁ ተመለሱ ብሎ መለስ። ተናገረ ሆነ፣ ተናገረ ሆነ። ለምን? የእግዚአብሔር ቃል እውነተኛ ስለሆነ የትንቢቶች መፈጸም። ይሄ በቃ ሌላውን ሁሉ ብዙ ልተዋችሁ ነው። ኢሳይያስ 7:14 ሚራክል ድንግል ጸንሳለች ወንድ ልጅ ትወልጃለች። እንዴት አድርገህ ታምነዋለህ? ራሱ በብሉይ ኪዳን እኮ ዘ ሚራክል ስሙን አማኑኤል ይሉታል። እግዚአብሔር he was talking about የሚመጣው መሳያ ኢየሱስንማ እኔ ማቴዎስ ወንጌልን ስለተማረን ነው የተዘለልኩት። እዚህ ይላችኋል ተብሎ የተጻፈው ቃል ይፈጸም ዘንድ
ሄሮድስ አሳዶት ግብፅ ይሄዳል። ለማቴው ልጅን ከግብፅ ጠራሁት ተብሎ የተጻፈ ቃል ይፈጸም። ናቲንግ የማይፈጸም እግዚአብሔር ተናግሮ ናቲንግ የማይናገር። በነገራችን ላይ አንድ ኮሜንት በጣም ብዙ ክርስቲያኖች ስለሚያሳዝነው እግዚአብሔር ተናግሮ የማይፈጸም የለም። እግዚአብሔር ተናግሮ የማይፈጸም የለም። ካልተፈጸመስ እሱ አይደለም የተናገረው። መተህ እግዚአብሔር ብሏል ያለውን ሰውዬ ያዘው። ሌላ ነገር አድርገው ይላል፣ እሱን አናረግም። ግን አትሊስት ያዘው። አንዳንድ ክርስቲያኖች የሚያሳዝኑኝ ለምንድን ነው? ጌታ ይገርምሃል የዛሬ 2 ዓመት ልጅሽ እንትን ይሆናል ብሎ ተናግሮ ነበር ሳይሆን ቀረ ብለው እግዚአብሔርን ነው የሚያሙት። እንዴት ነው እግዚአብሔር ተናግሮ ሳይሆን ቀረ? አይሰራም፣ አብሮ አይሄድም። እግዚአብሔር ተናግሮ ሳይሆን ቀረ አይደል? እግዚአብሔር ተናገረ ሆነ ነው። እና ሳይሆን ቀራ ሰውየውን ሂድና አንተ ነህ የተናገርከው ወይስ እግዚአብሔር ነው? እግዚአብሔር አይደለም ብለህ ቻሌንጅ አድርገው። እግዚአብሔር የተናገረው ይሆናል። ስለ ኢየሱስማ ኤቭሪቲንግ መወጋቱ እዚህ ላችሁ እንደሆነ እጣ መጣጣላቸው በለብሱ እንዴ የተናገረው ሆኗል። ዋይ ትሩዝፉል። እኔ ከአሟሟቱ የገረመኝ ማቴዎስን ስንጨርስ ትዝ ካላችሁ ማቴዎስ 53:9 ላይ ትንቢተ ኢሳይያስ 53:9 ላይ በአዲሱ መደበኛ ትርጉም ላይ አሟሟቱ ከክፎች መቃብሩንም ከባለጠጎች ጋር ሆነ ይላል። እና ክሬዚ ከወንበዴዎች ጋር ተሰቀለ። ወንበዴ ነህ ተብሎ ንጹሑ የእግዚአብሔር በግ መስቀል ላይ የዋለ ሰው በማዕረግ አይቀበርም። ጣራ አድርገው አንድ ጉድጓድ ውስጥ ነው የሚከቷቸው። እሱ ደግሞ መቃብር ስፍራ የሌለው እንኳን መቀበሪያ መኖሪያ ያልነበረው የመጨረሻ ተንከራታች ሰውዬ ነበር። መጣ አንድ ባለጠጋ ብራዘር በስውር ያምን የነበረ የአርማጥያሱ ዮሴፍ ኒቆዲሞስ ማህበሮ these are high officials አለኝ የኔ ማንም ያልተቀበረበት አዲስ መቃብር አለ that millionaire guy። እሺ እኔ ጋር ይቀበራል። ተቀብለው እነሱ ባይጠይቁ ባይዘወይ አይሰጣቸውም ነበር። የወንጀለኛ አስከሬን ለወላጅ አይሰጥም፣ ለቤተሰብ አይሰጥም፣ ለምስኪን አይሰጥም። ግን የጠየቁት እነሱ ናቸው ባለጠጎቹ። እኔ እቀብረዋለሁ አለ። ስነ ስርዓቱ ራሱ የንጉስ አይነት ተደርጎ ማንም ተቀብሮበት በማያውቅ የባለጠጋ መቃብር ከወንበዴ ጋር ተሰቅሎ ከወንበዴ ጋር ሳይቀበር ከባለጠጋ ጋር እንዴት ኢሳይያስ 53 ይፈጸም ዘንድ ነው። አይስትም። ከወንበዴ ጋር ሞቶ በዛው ይቀበራል ማለት አይደለም። አሟሟቱ እንደዚህ ነው፣ አቀባበሩ እንደዚህ ነው። ሞቱ፣ ትንሳኤው፣ ኤቭሪቲንግ ያለ ሁሉ ሆኗል። ዋይ የእግዚአብሔር ቃል እውነተኛ፣ ትክክለኛ፣ ታማኝ፣ ከስህተት የጸዳ ኖ ኤረር ስለሆነ ነው። የመጨረሻን ፖይንት እንደና አልፈንሽ ማሙሻ ሆኖ አንተ ምትነግረን እግዚአብሔር ሊናገር የፈለገውን ካገኘነው እግዚአብሔር ቃል እውነተኛ ነው፣ ምንም ስህተት የለበትም፣ ከስህተት የጸዳ እውነተኛ ነው። yes መሳይ ተቃርኖዎችስ ምን ይሻላል? መሳይ ተቃርኖዎችን የተመለከተስ እንዴት ዝም ብለን እናልፋለን? ይሄ አንዳንዶቹን ያስደነግጣቸው እና እንዳደነግጡ ነው። መሳይ ተቃርኖዎች ማለት መሳይ ያልኩት አውቄ ነው። አፓረንት ማለት ነው። አፓረንት ኮንትራዲክሽንስ ማለት ነው። ወጣቶቹ ኮንትራዲክሽንስ አሉ፣ ግን መሳይ ናቸው እንጂ የእውነት አይደሉም። መሳይ ተቃርኖዎችስ አንደኛ ቶሎ ልንገራቸው። ይሄን ምንም መደናገጥ አያስፈልግም፣ ጥቂት ስለሆኑ አየ በጣም በትልቁ የእውነት የእግዚአብሔር ቃል ውስጥ በጣም አንድ ነገር ሲያገኙ ደንግጠው መደምሰስ የሚፈልጉ አሉ። ኢየሱስ ሲነሳ አንድ መልአክ ነበር ይላል። እዚህ ጋር 2 መልአክ ነበር ይላል። ይሄ ነገር እርስ በርሱ ይጋጫል። አይዶን ኖ መጀመሪያ ደረጃ ተቃርኖ አይደለም። ይሄ ተቃርኖ አይደለም። this is not a contradiction። 2 አንድ እንደነበር አይክድም፣ አንድም 2 አልነበረም አይልም ቢል ነው ተቃርኖ ማለት። I'll explain this። አሁን ቅድም ካሴት ጋር ስንመጣም ስነግራን ብናል ብዙ ሰው ቆሞ 3 ሰዎች ይታዩኛል ብል በኋላ 10 ሆነ ስታገኛቸው ለራሴ ዓላማ 3ቱን ፒክ አረኩኝ። 3 ብለህ ነበር 10 ነው። እርስ በርሱ ይጋጫል። ለምን ነው የሚጋጨው?
3 ነው እንጂ ያልኩት 10 አልነበሩም አላልኩ። ብዘጋው it will be a complete contradiction ማለት ነው። 3 ሰዎች ብቻ ነበሩ 10 ግን አልነበሩም። this is a contradiction። ምንም ማስታረቅ አይቻልም። ይሄ for some reason ግን ሳልፍ 3 አልኩ። በራሴ ምክንያት በራሴ ዓላማ አንተ 7ቱን አየህ እንትና 10 አየህ። so contradiction ነው by nature ራሱ contradiction አለ። by the way ይሄ መጽሐፍ ቅዱስን በተመለከተ ሳይሆን contradiction አንዱን ሲያስወግደው ነው እንጂ አንዱን እስካላስወገደው ድረስ በተለየ ምክንያት ሊሆን ይችላል። ሪል ተቃርኖ የለም መጽሐፍ ቅዱስ ውስጥ። ሌላው መጽሐፍ ቅዱስ በሰውኛ ዘይቤም የተጻፈ እንደሆነ መርሳት የለብንም። የመጽሐፍ ቅዱስ ዋና ትኩረት ማለት የፈለገውን ማግኘት ነው ወንድሜ። 2 ነበር 1 ነበር ሲል ምን እያለን ነው ኦር 7000 ወታደሮች ሞቱ ብሎ በኋላ አንድ ቦታ ላይ ስናገኝ 6762 ሆነው ስናገኝ ይሁን ማትማቲሻንስ እኮ ቁጭ ብለው እንኳን በእነሱ ዘመን በእኛ ዘመንም መከራ ነው ቁጥር። ምን እያለን ነው? እግዚአብሔር through their personalities አልፎ የሚናገረው ግን እውነት ነው። apparent የሆኑ ኮንትራዲክሽኖች ስናገኝ አትደንግጡ። አንድ አብዛስ ደንግጥ ጥቂት ስለሆኑ ማለት ነው። 2 ለማኝ ነበር 1 ለማኝ ነበር ይላል ወንጌል። ለምሳሌ ኢየሱስ ሲያልፍ የፈወሳቸው አንደኛውን የጠቀሰው ሰውዬ ግን ኢንትረስትድ ነው፣ በስሙ ነው የሚያወራው። እንትና በስሙ ባይዘው በርተሚዮስ ይባል ነበረ ምናምን ብሎ ያወራል። ታዋቂ መሆን አለበት ይሄ ሰውዬ። በኋላ ድኖ የቸርች አባል ነበር የሚሉ ስኮላርስ አሉ። ለምንድን ነው እንደዚህ የተጠቀሰበትና የተብራራበት ምክንያት? እኚህ ሰውዬ የዚህ ወንጌል አንባቢ ሰዎች ሳያውቁት አይቀሩም ይላሉ። አንድ ይገርማቸዋል። አንድ ለማኝ ነበረ፣ ሲለምን የነበረ የዳዊት ልጅ ሆይ ማረኝ እያለ ስሙ በርጠሚዮስ ነበረ። ከዛ በኋላ እንትን አለ፣ ደቀ መዛሙርቱ እንትን አሉት ምናምን እያለ ሲያወራ 2 አልነበሩም በፍጹም አላለ። አንደኛው የወንጌል ጸሐፊ መጥቶ 2 ለማኝ ነበር ሲል በቃ ኮንትራዲክሽን አይደለም። ስለዚህ እንደዚህ አይነት ነገሮችን ስናገኝ ጥቂት ነገሮችን ልንገራችሁ። የመረዳት ውሱንነት ሊኖረን ይችላል እንጂ አንድ ምናልባት የኛ የመረዳት ውሱንነት ይኖር ይሆን? መጽሐፍ ቅዱስ ሁሉ ይገባቸዋል ብሎ አልተነገረንም። ሁሉ የገባችሁ ነገር ሁሉ የገባችሁ አምላክ ለአምልኮ ብቁ አይደለም። ሁሉ አይገባንም። በቂ ለቆልናል እንጂ ሁሉ አይገባም። ዘዳግም 29 ምስጢሩ ለአምላካችን ለእግዚአብሔር ነው፣ የተገለጠው ግን ደግሞ ለኛ ነው። በቃሎቹ አማካኝነት የተገለጠው ለኛ ነው፣ ምስጢሩ ለአምላካችን ነው። ሌላ ማወቅ ያለብን የትኩረት ልዩነቶች አሏቸው። ጸሐፊዎች ሲጽፉ ያተኮሩባቸው አሉ። ኮንትራዲክሽንስ አፓረንት የሆኑ ኮንትራዲክሽንስ መሳይ የሆኑ ተቃርኖች የሚመጡት ከትኩረት የተነሳ ቅድም እንዳልኩት አንደኛው አይነ ስውር ላይ ካተኮረ እና ሌላኛው ሁለቱን ከጻፋቸው ኮንትራዲክሽን ሳይሆኑ የትኩረት ልዩነቶች ናቸው። አንድ መልአክ 2 መልአክ የትኩረት ልዩነቶች ናቸው። እርስ በርሳቸው የማይጋጩ ናቸው። ሊትሬቸር ሰፋ ማድረግ ካለብን ሰፋ ላደርገው ሞክራለሁ ሌላ ጊዜ። ሌላው የአውድ ልዩነቶችን አንደርስታንድ ማድረግ በጣም ያስፈልጋል። ኮንቴክስት ልዩነት አለ። ኮንቴክስቹዋል ልዩነት እንኳን በተለያዩ የመጽሐፍ ቅዱስ ክፍሎች በአንድ ቁጥር ውስጥ ኮንቴክስት በጣም ወሳኝ ነው። ይሄን ነገር ያለበት ኮንቴክስት አውድ እና ይሄን ነገር ያለበት አውድ የተለያየ ነው እና አንዳንዴ የተጋጩ ይመስላልና አውዱን ስታይ ግን it's like this is different። እኔ እንደውም እንኳን በተለያየ ክፍል ላይ አንድ ጥቅስ ላይ ኮንትራዲክሽን የሚመስል ነገር እንዳለ አንብባችሁ ታውቃላችሁ? አይታችሁ ካላወቃችሁ ዛሬ ላሳያችሁ። ምሳሌ 26 ላይ ምሳሌ 26 4-5 ላይ ቁጥር 4 ላይ አንተ ደግሞ እርሱን እንዳትመስል ለሰነፍ እንደ ስንፍናው አትመልስለት ይላል። ቁጥር 4 ቁጥር 5 ላይ ለራሱ ጠቢብ የሆነ እንዳይመስለው ለሰነፍ እንደ ስንፍናው መልስለት ይላል። አልሰማችሁኝም እንጂ በጣም ያስደነግጣል። አንተ ደግሞ እርሱ እንዳትመስል ለሰነፍ እንደ ስንፍናው አትመልስለት። ቁጥር 5 እዛው ለራሱ ጠቢብ የሆነ እንዳይመስለው ለሰነፍ እንደ ስንፍናው መልስለት። እንደ ስንፍናው አትመልስለት፣ እንደ ስንፍናው መልስ። እንደ ስንፍናው እዛው ይሄ እቺ ለማሰብ ያለብን what is he talking about? እንደ ሰነፉ ሰው ያቱን እንደሚመስል ሁኔታ አትመልስለት። ግን ደግሞ አዋቂ መስሎት እንዳይሄድ ግን ትንሽ አመልክተው ነው ትርጉሙ። አመላክተው ግን እንደሱ እንዳትሆን አቴንሽን ይጠይቃል እንጂ መረዳት ይጠይቃል እንጂ የእግዚአብሔር ቃል እርስ በርሱ የሚጋጭ ምንነት የለውም። ከስህተት ከግጭት የጸዳ ነው። አንዳንድ ጊዜ ዲፍረንት ኮንቴክስት፣ ለምሳሌ የያዕቆብና የጳውሎስ አስተምህሮ ዶክትሪን አንድ አይነት እንደሆነ ሳልቬሽን ላይ ጥያቄ ልጠይቃችሁ አስቤ ነበር፣ ሰዓቱ ሄደ። አንድ አይነት ትምህርት እንደሚያስተምሩ ግልጽ ነው። ኬታው ካላችሁ ገላትያ ላይ ሄዳችሁ ስታነቡ ጳውሎስ መጥቶ ከሐዋርያት መካከል እንደ አማድ ለሆኑት አሳይቶ ትምህርቱን ይሄን ነው የምሰብከው ብሎ አፕሩቭ ካረጉለት መካከል አንዱ ያዕቆብ ነው።
ይሄን ነው የምሰብከው ሲል ጓሄድ ድሃ እንዳትረሳ ብቻ ብሎ የሸኘው ያዕቆብ ነው። በኋላ ጳውሎስ ወንጌልን ስታነብ ጳውሎስ የሰበከውን ሮሜ 3:28 ላይ ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን ይላል። ያለ ሕግ ስራ በእምነት ብቻ እንደሚጸድቅ ነው የምናውቀው ይላል። ያዕቆብ ምዕራፍ 2:24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። የተለያየ ነው የሚያወሩት። ያዕቆብ የሚያወራው እምነት አለኝ ብለው ከስራ ጋር የተፋቱ ምዕመናንን ሲያገኝ አረ የሚያድነው እምነት የጽድቅ ስራ አለው ነው። የጽድቅን ስራ እንደ ፍሬ ነው የሚያወራው ያዕቆብ። ይህን የምታውቁት የሰጠው ኤግዛምፕል ራሱ አብርሃም ልጁን ሲሰዋ እንዴት እንደጸደቀ ነው። አብርሃም አምኖ የጸደቀ ቆይቷል እኮ። እምነቱ ሲፈተሽ ግን ከ20 ምናምን ዓመት በኋላ እግዚአብሔር ተመልሶ ሲፈትሸው ግን ስራ አለው። አብርሃም ጸደቀ የሚለው እሱን ለማረድ የተነሳ ቀን አይደለም። የእምነት አባት ነው። ግን እምነት የሚፈተን ነውና በሌላ ጊዜ መጥቶ እግዚአብሔር ቸክ ሲያደርገው ስራ አለው። ስለዚህ የሚያጸድቀው እምነት ስራ አለው ነው። ክሎዝሊ ካያችሁ ማለት ነው። ክሎዝሊ ማየት፣ አውድ ማየት፣ ኮንቴክስት ማየት በጣም ያስፈልጋል። ጳውሎስ ስራ የጽድቅን ስር ነው የሚነግረን። ስሩ እምነት ነው። ዛፉ የሚጸድቀው ዛፉ የሚበቅለው በእምነት ነው። ግን መጽደቁን በምን አውቃለሁ ስትል ፍሬ ታገኝበት። ጳውሎስም ያምናል። ባይዘው ጳውሎስ ራሱ እኮ የመንፈስ ፍሬ የሚል የጻፈ ልጅ አይደል? እንደ ፍሬ ደግሞ ስራ አለው ነው። እነኚህን ካየን እና ካስተካከልን እና ግንዛቤያችንን እንትን ካረግን እግዚአብሔር የሚለውን ከተረዳን ቅዱሳት መጽሐፍ ሊነግሩን እግዚአብሔር ሊነግረን የሚፈልገውን ነገር ካገኘን what he intended to say እውነተኛ ነው፣ ከስህተት የጸዳ ነው፣ ኢነራንት ነው። እነሆ እምነታችን ላስጽፋችሁ የዛሬውን እነሆ እምነታችን ጨመርንበት ማለት በነገራችን ላይ እየጨመርንበት እንሄድና በኋላ የሥነ ጽሑፍ ሰዎች ያስተካክሉልና ዛሬ ሳወር እምነት ማለት ነው። መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ ትክክለኛ ከስህተት የጸዳ የእግዚአብሔር ቃል መሆኑን እናምናለን። አደግሟል ጨመርንበት ማለት ነው። ክላስቲክ መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ ትክክለኛ ከስህተት የጸዳ የእግዚአብሔር ቃል መሆኑን እናምናለን። እናንተ ዝም ብላችሁ እምነት የሌላችሁ ዝም ብላችሁ በቃ ፎርም የሌላችሁ ሰዎች ናችሁ። ምንድን ነው እምነታችሁ? ስለ መጽሐፍ ቅዱስ ያለንን እምነት ልንገርህ። መጽሐፍ ቅዱስ በመንፈስ ቅዱስ ነጅነት የተጻፈ ትክክለኛ ከስህተት የጸዳ የእግዚአብሔር ቃል መሆኑን እናምናል። አሁን ልንለው ነው አብረን መጽሐፍ ቅዱስ አብረን መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ ትክክለኛ ከስህተት የጸዳ የእግዚአብሔር ቃል አንዴ በማስተዋል እንበለው። መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ ትክክለኛ ከስህተት የጸዳ የእግዚአብሔር ቃል መሆኑ ጸልየን ነው የምንጨርሰው። ግን have the confidence እንደ ኢየሱስ ነው፣ እንደ ሐዋርያቱ ነው። እግዚአብሔር የተናገረው ይሆናል። ዲፔንድ የሚያስመካ ቃል ነው እግዚአብሔር የሰጠው። አንብቡ፣ አውሩ፣ አውጁ፣ ተስፋ አርጉ፣ ታመኑ። ቃሉ ያለው ላይ ሙጥኝ ይበሉ። ለምን? እግዚአብሔር ያለው እውነተኛ ስለሆነ፣ ቃሉ ያለው አምላክ ያለው ትክክለኛ ስለሆነ። እንጸልይ። አንገቶቻችንን ዝቅ እናድርግ፣ እናሰላስል። ትንሽ ኦንላይን ካላችሁም ትንሽ እናሰላስል። የነጠረ ነው የእግዚአብሔር ቃል፣ ንጹህ ነው የእግዚአብሔር ቃል። እምነታችሁ ግራ ቀኝ እንዳይል ሶሊድ ፋውንዴሽን ላይ ቁሙ። የእግዚአብሔር ጽኑ መሰረት ላይ ቁሙ። የእግዚአብሔር ቃል የሚለው ሁሉ እውነተኛ ነው ይሆናል። ቃሉ ያለውን በጣም ወገኖቼ በጣም ብዙ ምሳሌዎች ልሰጣችሁ ይችላሉ። አሁን ቃሉ እኮ ስለኛ ብዙ ነገር ይላል።
እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ከሁኔታችን ጋር አንዳንድ ጊዜ የተቃረነ ይመስላል፣ ግን እውነት ነው የእግዚአብሔር ቃል። እግዚአብሔር የመረጣቸውን ማን ነው የሚከሳቸው? በቃ እውነት ነው የእግዚአብሔር ቃል። በቃሉ ታምነን እንድንወጣ እንጸልያለን። አዳዲስ እንግዶች ካላችሁ ለመጀመሪያ ጊዜ የመጣችሁ ምናልባት እንግዶች ትኖሩ ይሆናል። ኦንላይን የምትከታተሉ ትኖሩ ይሆናል። እናንተም ሪስፖንድ አድርጉ። በእግዚአብሔር ቃል እመኑ። ጌታችን የተናገረውን እመኑ። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ብሏል። ግን ስፍራ አዘጋጅላችሁ ዘንድ እሄዳለሁ። እውነት ነው ወገኖቼ። ከሃይማኖት ፉክክር ራሳችሁን አውጡ። አሁን እኛ የሚያስፈልገን የሃይማኖት ፉክክር ሳይሆን እኛ የሚያስፈልገን የእግዚአብሔር ቃል ምን ይላል ነው። የእግዚአብሔር ቃል የሚነግረን ኢየሱስ ክርስቶስን አምነን ስንቀበል የዘላለም ሕይወት አለን ነው። እምነት ጽድቅ የሚገኘው ክርስቶስንና ስራውን በማመን ነውና አምኜ ይህንን መንግስት መውረስ ፈልጋለሁ የምትሉ ሰዎች ካላችሁ በሁለት መንገድ እናገኛችኋለን። አንደኛው እዚህ አዳራሽ ውስጥ ካላችሁ እጃችሁን ከፍ አድርጋችሁ አሳዩን። አስተናጋጆች ይመጣሉ፣ ያነጋግሯችኋል፣ ይጸልዩላችኋል፣ አድራሻዎቻችሁን ይወስዳሉ። እና እኔ በክርስቶስ ማመን እፈልጋለሁ፣ ይህንን የእግዚአብሔር ቃል ታምኜ መውጣት እፈልጋለሁ፣ እግዚአብሔር እንደሚለው ማመን እፈልጋለሁ፣ እግዚአብሔር የተናገረውን መቀበል እፈልጋለሁ የምትሉ ከፍ አድርጉ እጆቻችሁን። ካላችሁ ውጭም ካላችሁ እጆቻችሁን ከፍ ካረጋችሁ አስተናጋጆች መጥተው ያስተናግዷችኋል። ወደ እግዚአብሔር ቤት እንድትመጡ እንጋብዛችኋለን። ወደ ክርስቶስ እንድትመጡ እንጋብዛችኋለን። ኦር ስሜን ቴክስት ላርግ ካላችሁ ስማችሁን እዚህ ቴሌፎን ነምበር ላይ ቴክስት ካረጋችሁ እዚህ ስልክ ቁጥር ላይ ደውለን እናገኛችኋለን፣ እናነጋግራችኋለን። የእግዚአብሔርን ቃል አብረን እንማራለን ማለት ነውና እኔ አዲስ ሰው ነኝ፣ ትምህርት እፈልጋለሁ፣ ወደ ክርስቶስ መምጣት እፈልጋለሁ ካላችሁ እዚህ ስልክ ቁጥር ላይ ስማችሁን ቴክስት ካረጋችሁ እናገኛችኋለን። እግዚአብሔር ይጠራችኋል። ወደ እግዚአብሔር እንድትመጡ ጽድቁን እንድትወርሱ እንጋብዛችኋለን። ጌታ ይወዳችኋል። ጌታ ይመስገን። ታንኪዩ። ሌሎቻችን እውነት ዛሬ በላያችሁ ላይ የማስቀምጠው ነገር ይሄ ነው። እግዚአብሔር ታማኝ ነው። እሺ፣ እግዚአብሔር ለተናገረው ነገር ይቆማልና የእግዚአብሔርን ቃል ሙጥኝ ብላችሁ ያዙ፣ አትልቀቁ። የእግዚአብሔርን ቃል ታመኑ። እግዚአብሔር እንደ ቃሉ ነው፣ ቃሉን እንደሚናገረው ነውና ሙጥኝ ብለን ተማምነንበት አርፈን እንድንወጣ። የሚሰማኝ ቢኖር እኮ ይሄ ነው ወገኖች፣ የሚሰማኝ ቢኖር በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። እግዚአብሔር የተናገረው ነው የሚሆነው። ላይፋችንን ለታሪክ አሳልፎ አልሰጠውም ጌታ። ላይፋችንን ለፖለቲካው አሳልፎ አልሰጠውም። ላይፋችንን ለኢኮኖሚው አሳልፎ አልሰጠውም። ላይፋችንን ለሰው አሳልፎ አልሰጠውም። ላይፋችን ቃሉ እንዳለው ይቀጥላል። ምክንያቱስ እግዚአብሔር የተናገረው እውነት ነው፣ እርሱ ይፈጸማል። ቆመን የመጨረሻ ሪስፖንስ ሰተን እንጨርስ። ያለው ይሆናል፣ ሐሳቡን ማን ይሽረዋል? ሐሳቡን ማን ይሽረዋል? እግዚአብሔር ያለው ይበልጣል፣ ሚረባንን እሱ ያውቃል፣ ሚረባንን እሱ ያውቃል። እግዚአብሔር ያለው ይሆናል፣ ሐሳቡን ማን ይሽረዋል? ሐሳቡን ማን ይሽረዋል? እግዚአብሔር ያለው ይበልጣል፣ ሚረባንን እሱ ያውቃል፣ ሚረባንን እሱ ያውቃል። እግዚአብሔር ያለው ይሆናል፣ ሐሳቡን ማን ይሽረዋል? ሐሳቡን ማን ይሽረዋል? እግዚአብሔር ያለው ይበልጣል፣ ሚረባንን እሱ ያውቃል፣ ሚረባንን እሱ ያውቃል።
ሐሳቡን ማን ይሽረዋል? ሐሳቡን ማን ይሽረዋል? እግዚአብሔር ያለው ይበልጣል። ቢረባን እሱ ያውቃል። ቢረባን እሱ ያውቃል። ጌታዬ አንተ ትክክል ነህ። ስራህን ትመዝናለህ። በጊዜው ሁሉን ትሰጣለህ። ፈቃድን ትፈጽማለህ። ጌታዬ አንተ ትክክል ነህ። ስራህን ትመዝናለህ። በጊዜው ሁሉን ትሰጣለህ። ፈቃድን ትፈጽማለህ። ፈቃድን ትፈጽማለህ። ጌታዬ አንተ ትክክል ነህ። ስራህን ትመዝናለህ። በጊዜው ሁሉን ትሰጣለህ። ፈቃድን ትፈጽማለህ። ለእኛ የምታስበው በጎና እጅግ ሰላም ነው። የመልካም ሁሉ ምንጭ አንተ ነህ። በቃልህ ሁሌ ትገኛለህ። ለእኛ የምታስበው በጎና የመልካም ሁሉ ምንጭ አንተ ነህ። በቃልህ ሁሌ ትገኛለህ። በቃልህ ሁሌ ትገኛለህ። በቃልህ ሁሌ ትገኛለህ። እግዚአብሔር ያለው ይሆናል። ሐሳቡን ማን ይሽረዋል? ሐሳቡን ማን ይሽረዋል? እግዚአብሔር ያለው ይበልጣል። ሚረባንን እሱ ያውቃል። ሁሉ እንደተጻፈው ይሆናል። ሁሉ እግዚአብሔር እንዳለው ይሆናል። በእግዚአብሔር ቃል እረፉ፣ በእግዚአብሔር ቃል ታመኑ፣ በእግዚአብሔር ቃል ተወራረዱ። ቃሉ ለሚለው ራሳችሁን አሳልፋችሁ ስጡ። ቃሉ የታመነ ነው። ቃሉ እውነተኛ ነው። ተመስገን። የዚህ መጽሐፍ ሕዝብ ስላረከን ተመስገን። ተመስገን። ተስፋ ለራቀባቸው፣ ለሚጠራጠሩ፣ በፍርሃት ውስጥ ላሉ እግዚአብሔር አምላክ ሆይ እምነታቸው ከወዲህ ወዲያ የሚላተምባቸው ይኖሩ እንደሆነ ዛሬ በቃ በማይነቃነቀው አለት ላይ ተመስርተው እንዲወጡ ጸልያለሁ። የማትዋሽ እግዚአብሔር፣ እውነተኛ እግዚአብሔር፣
ተናገርከውን የምትፈጽም እግዚአብሔር እንዲህ ባለ እግዚአብሔር አምላክ ሆይ ኪዳን ስላሰርከን ስለያስከን ክብር ላንተ ይሁን። ቃልህን ከወደቀበት የሚያነሳ በጠዋት በማታ የሚጠማ እርሱን የሚናገር እርሱን የሚያውጅ እርሱን የሚኖር እርሱን የሚያሰላስል ወደ ቀኝም ወደ ግራም አትበል ተብሎ እንደተጻፈ ወደ ቀኝ ወደ ግራ የማይል የጨከነ ሕዝብ አድርገን ጌታ ሆይ የጨከነ በግራ በቀኝ ሲሳብ እምቢ የሚል የእግዚአብሔርን ቃል አጥብቆ የሚይዝ ሕዝብ አድርገን። ክብር ላንተ ይሁን። ሕዝብ የተባረከ ይሁን። ሲወጡ ከእያንዳንዳቸው ጋር እንድትሆን እግዚአብሔር ሆይ ኦንላይን ያሉትንም ላንተ አሳልፌ እሰጣለሁ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር በቅዱስና እውነት ንጹህ በሆነው ቃሉ በቃ ይቀድሳችሁ፣ ያስታጥቃችሁ። እግዚአብሔር ከእናንተ ጋር ይሁን። አሜን፣ አሜን፣ አሜን።